ያንን የቤት ዲዛይን የሆነ መሐንዲስ መጥቶ ከሰራልኝ በኋላና ቤት ውስጥ ከኖርኩ በኋላ ዲዛይኑ የሚጠቅመው ለምንድን ነው? ዳይሜንሽን ለማወቅ ይሄ ነገር መውጫ መግቢያው በየት ነው? ታቹ ዲዛይን ውስጥ ሴቶች አሉ አይቻልም። ስለዚህ ያ ዲዛይን ኦልሬዲ ሲሰራ ከጥቅም ውጭ ሆኗል ማለት ነው። ፊዚካሊ ሄደህ መለካት የምትችለው ነገር ስለሚሆን ስለዚህ አሁን በብሉይ ኪዳን ያለው ነገር በሙሉ እንደ ቤት ዲዛይን አድርጋችሁ ተመልከቱት። ያ የቤቱ ዲዛይን ክርስቶስ መጥቶ ሲፈጽመው ቤቱ ተሰርቶ እዛ ውስጥ እየኖርን ነው። ዴርፎር ያንን ነገር የምንጠቀመው እንደ ሪፈረንስ ብቻ እንጂ እንደ አማናዊ ቤት ቆጥረን አንኖርበትም አንገለገልበትም ማለት ነው። ታቦቱም ትእዛዛቱም በዚህ መልኩ የምንረዳቸው ናቸው። ግልጽ ካላረኩት እኔ እንጃ። እንግዲህ እዚች ጋር ለመጨመር ቴዲ አሁን እንደዚህ በዚህ መልኩ ስናብራራው የብሉይ ኪዳን ታቦት ፈጽሞ እንደው ምንም ጥቅም የለውም እያለን እንዳይመስል። አሁን የብሉይን ታቦት በተመለከተ አሁን እኛ ይዘነዋል የምንለውን በአክሱም ቤተክርስቲያን አለ ብለን የምናወራውን እንደው ምን ይጠቅማል ካልን ከየት ወዴት እንዳመጣ በማስረዳት እንደ ታሪካዊ ፋይዳዎች እንደው ይሄ የቅርስ ፋይዳ ሊኖረው ይችላል እና ስለ ብሉይ ታቦት ስናወራ ቤተክርስቲያናችን ከብሉይ ኪዳን የመጣች ቤተክርስቲያን ስለመሆነ ወይም ደግሞ በሶስቱም መገጋት አምልኮተ እግዚአብሔር ያልተቋረጠበት ሀገር ላይ እንዳለ ይህንን ከማስረዳት አንጻር ፋይዳ ሊኖረው ይችላል እንጂ አሁን በቤተ መቅደስ የሚገኘው ዲዛይን ታቦት እንዳለ ያለ የከበረ ሃይማኖታዊ ፋይዳ የለውም። ነገር ግን ሃይማኖታዊ ፋይዳ የለውም ሲባል እንደ ፈጽሞ የማይጠቅም ተራቀ ነው እያልንም አይደለም። ከየት ወዴት መጣን የሚለውን ከማስረዳት አንጻር የከበረ ታሪካዊ ፋይዳ አለው እና ነገሮችን ባንቀላቅላቸው የብሉይ ኪዳን ታቦት ምን ይጠቅማል ከተባለን ከየት እንደመጣን የምናይበት ታሪካዊ ፋይዳ ያለው። ስለዚህ ፋይዳው ሃይማኖታዊ አይደለም ማለት ነው። አለው ላይ የምናወራለት ፋይዳ እንደው ነገረ ሃይማኖታዊ ፋይዳ ነገረ ድነታዊ ፋይዳ አይደለም። ነገር ግን ይሄም ባይሆን ግን ታሪክን ከማስረዳት አንጻር ቀላል የማይባል ዋጋ የሚሰጠው ነው። አሁን ዛሬ ያለው መስዋዕት ዛሬ የሚሰዋው መስዋዕት አስቀድሞ የበግ ደም በተሰዋበት መሰዊያ ላይ የእርግብ ደም በተሰዋበት መሰዊያ ላይ አይሰዋም። ዛሬ አዲስ የሆነ መስዋዕት ስለተገደለ አዲስ መሰዊያ ያስፈልጋል። የቀድሞ መሰዊያስ የቀድሞ ታቦት ደግሞ ከየት መጣን የሚለውን በማሳየት ረገድ ወይም ደግሞ ቤተክርስቲያናችን በሶስቱም ሕግጋት ወይም ደግሞ በሀገራችን በሶስቱም ሕግጋት አምልኮተ እግዚአብሔር ሲካሄድ ነበር የሚለውን ለማስረዳት ጥቅም ላይ ይውላል። ስለዚህ ሃይማኖታዊ ፋይዳውንና ታሪካዊ ፋይዳውን ለየብቻ ማየት ይገባል ለማለት ነው። አመሰግናለሁ። እሺ፣ እግዚአብሔር አክብርልን። ሁለታችሁንም ቃሉ ተሰማልን። ያው አጭር ምላሹን በደንብ አብራርተውልናል። ቅድም በህጉ ላይ ታላቁ እንደመለሰልን በቃ እንዳለ የተላለፉ ህጎች አሉ። ለምሳሌ አስሩ ትእዛዛት ዛሬም ይሰራሉ። ቅድም እንደውም ታላቁ አንድ የሰጠን ምሳሌ የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሆኑ፣ እኔን ቅዱሳን እናንተ ቅዱሳን ሁሉ ብሉይ ኪዳን ላይ ለጠቅስ ነው። አሁንም ይሰራል ጥቅሱ እንዳለ የተሻጋገሩ አሉ ያልኩት ይሄንን ነው። አልተሻረም። አትስረቅ፣ አታመንዝር፣ የባልንጀራ ንብረት አትመኝ፣ እናትና አባትን አክብር፣ ከኔ በቀር ሌላ አምላክ አታምልክ የብሉይ ኪዳን ህግ ነው። አሁንም ይሰራል፣ በተግባር እናውለዋለን። አሁንም የባልንጀራ ንብረት መመኘት ኃጢአት ነው። አሁንም እናት አባት መናቅ ኃጢአት ነው። መስረቅም ማመንዘርም ኃጢአት ነው። አሻሻልከው ያልከኝ አሻሽየው ሳይሆን ይሄ አድርግ አታድርግ የሚለው ህግ በተግባር መፈጸም አለመፈጸም ብቻ ሳይሆን በህሊናም ከታሰቡ ኃጢአት ተደርገው ይቆጠራሉ ነው። በአዲስ ኪዳን ህጉ አለ። አዎ በአካል ሰው በመሳሪያ መግደል አሁንም ኃጢአት ነው። በአዲስ ኪዳን በአካል መግደል ብቻ አይደለም፣ በሐሳብም ብትፈጽመው እገላለሁ ብለህ ካሰብክም እሱም ኃጢአት ነው ያልኩት። ስለዚህ በብሉይ ኪዳን ዘመን ማድረጉ ነው። ሐሳቡ ላይ ባታረጎች ነፃ ነው። ሰውን ሄደህ ግን ደም ካፈሰስክ ሮጠ የማጸኛ ከተማ ላይ መግባት አለብህ። ያሁን ደግሞ ሳታቅ ሰው ገደልክ። ከዛ ሊቀ ካህናቱ ሲሞት ነው ከመማፀኛ ከተማ የምትወጣው፣ የብሉይ ስርዓቱ ማለት ነው። አሁን በአዲስ ኪዳን ግን አትስረቅ አትግደል ማለት ሰውን በመሳሪያም በስለትም በምንም መንገድ መግደል ኃጢአት ነው። በተግባር መግደልም ኃጢአት ነው። ተግባር ብቻ አይደለም፣ በአዲስ ኪዳን የሐሳቡን ጭምር ያካትታል ያልኩት። ስለዚህ ክርስቶስ ሕግና ነቢያትን ፈጽሟል። አዎ ፈጽሟል። አንድ ሕግ አልጣሰም፣ ሕግና ነቢያትን ፈጽሟል። ከዛ ምን ሆነ ግን የተሻረው ግን የበግ ፊዳ መስዋዕት ግን አልሰዋም ክርስቶስ። ልክ እንደና አሮን በሉ ቤተ መቅደስ ሰለሞን የታለ
በአመት አንዴ ልግባ ብሎ 33 ዓመት በዚህ ምድር ሲኖር 33 ዓመት በየአመቱ መስዋዕት አላቀረበም ክርስቶስ። ሕግና ነቢያትን እኮ አክብሯል። ሕግና ነቢያትን እኮ ፈጽሟል። እዚህ ሕግና ነቢያትን ፈጽሟል ማለት ነው በብሉይ የተነገሩት ትንቢቶች ሁሉ አከናወነ ማለታችን ነው። ስለሱ የተነገሩትን በሙሉ ፈጸመ። ሆምጣጤ ያጠጡት ትንቢቱን ተፈጸመ። በቀሚሴ ላይ ተጣጣሉ አለ። ሲሰቀል በቀሚሴ ላይ ተጣጣሉ። ትንቢቱ ተፈጸመ ማለት ሕግና ነቢያትን አልሻረም። ይሄኛው እንዳለ ነው። አሁን ቅድም እንዳልነው ግን ጌታችን ኢየሱስ ክርስቶስ ሁሉን ሰው በብሉይ የነበሩን ሕጎች በሙሉ ፈጸመ ስንል የብሉይ ኪዳን መስዋዕቶችን ሰዋ ማለታችን ግን አይደለም። ስለዚህ ተሻረ ያልኩት ምኑን ነው? የበግ የፍሪዳ መስዋዕት ማቅረብን። አልተሻረም ያልኩት ደግሞ ሕግጋትን። ተሻሻለ ደግሞ ያልኩት ምኑን ነው? ጥርስ ስለ ጥርስ ዓይን ስለ ዓይን ተባለ ሰምታችኋል። ከዛ ማለት ግን ጌታ እኔ ግን እላችኋለሁ ዓይንህን ላወጣ ዓይኑን አውጣው፣ ጥርሱን ላወጣ ጥርስ አውጣ እላለሁ። ግራህን ለሚመታ ቀኝህን ስጥ። ጠላትህን ውደድ፣ ወዳጅን ውደድ። ጠላትህን ጠላ፣ ወዳጅን ውደድ ነበር። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ አለ። አሻሻለው ማለት። ስለዚህ ለዚህ ነው እንዳለ የተሸጋገሩ አሉ። አንድ ብሉይ ኪዳንን በተመለከተ እንዳለ ስንማር ማለት ነው ማሻሻያ የተደረገባቸው አሉ፣ የተሻሩ አሉ ያልነው ይሄንን ነው። ብሉይ ኪዳን ማን ነው ታቦቱን በተመለከተ ኢንሾርት ታቦቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አክሱም ጽዮን ላይ ይገኛል። አዎ እናምናለን። የቤተክርስቲያን አንዱ የታሪክ ጸጋዋ ነው። የታሪክ ምስክር አለን። በዳግማዊ አጼ ምኒልክ ጊዜ የመጣ ነው። በቀዳማዊ አጼ ምኒልክ ጊዜ የመጣ ነው ከእስራኤላውያን ጋር አብሮ። ስለዚህ ታቦተ ጽዮን አክሱም በመኖሩ እድለኛ አዎ እድለኛ ነን። የታሪክ ባለጸጎች አድርጎናል። ስለዚህ ታቦተ ጽዮን እኛ ጋር በመኖሩ አናፍርም፣ ደስተኞች ነን። ታቦተ ጽዮን የሌላቸው ሰዎች ግን አሃታ ቤተክርስቲያናት ግን ታቦተ ጽዮን ባለመኖሯቸው ምክንያት ከድነት ግን አይጓደሉ። ሶርያ ቤተክርስቲያን ታቦተ ጽዮን የላትም፣ አክሱም ጽዮን ነው ያለው። የአርመን ኦርቶዶክስ እንደኛ አሃት ናት፣ ታቦተ ጽዮን የላትም። ድነት ግን ታጣለች አይባል። ግማደ መስቀሉ የት ነው ያለው? ሀገራችን እድለኞች ነን። ግማደ መስቀሉ ኢትዮጵያ ውስጥ ግሸን ባይኖር ኖሮስ ባይመጣ ኖሮስ አይ መስቀሉ ኢትዮጵያ ውስጥ ስላልመጣ ድነት እናጣለን እኛ። ቅዱስ ዑራኤል መልአኩ የክርስቶስን ደም ተቀብሎ በዓለም የረጨበት ጽዋ እዚህ ዑራኤል ይገኛል ኢትዮጵያ ውስጥ እና ይሄ ግን ኢትዮጵያ ውስጥ ባይገኝ ኖሮ ድነት እናጣለን? አናጣም። ስለተገኘስ እሰየው ደስተኞች ነን። ግማደ መስቀሉ እኛ ጋር ስለተገኘ ደስተኞች ነን። ፈውስ እናገኛለን። ዛሬም ግሸን ሄደን ግማደ መስቀሉ በጠበሉ እንጠመቃለን፣ ቅዳሴ እናስቀድሳለን፣ ስጋው ደግሞ እንቀበላለን፣ ድነት እናገኝበታል። ግማደ መስቀሉ የሌላቸው አሃታ ቤተክርስቲያናት ግን ድነት ያጣሉ አንልም። ሁለተኛ ታቦተ ጽዮን የሌላቸው አሃታ ቤተክርስቲያናት ግን ከኛ ያነሱ ናቸው አንልም። ሲጀመር አሃት ናቸው። በታሪክ ግን ባለጸጎች ነን፣ እድለኞች ነን። በሕገ ኦሪት፣ በሕገ ልቦና፣ በሕገ ኦሪት፣ በሕገ ወንጌል አምልኮተ እግዚአብሔር ነበረን። መስዋዕተ ኦሪት የተሰዋባቸው 5 የኢትዮጵያ አብያተ ክርስቲያናት አሉ። መስዋዕተ ኦሪት የተሰዋባቸው ከዚህ ከብርብር ማርያም ደቡብ ክልል ከወላይታ ወደ በአርባ ምንጭ ስንሄድ ከሱ ተነስተን መርጦ ለማርያምን አክሱም ጽዮንን ጨምረን መስዋዕተ ኦሪት ሲሰዋባቸው የነበሩ አሉ። እድለኞች ነን። ስለዚህ እኛ ከየት የመጣ ነው? ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ሳይሆን የመጣ ነው ከሕገ ልቦና ወደ ሕገ ኦሪት፣ ከሕገ ኦሪት ደግሞ ወደ ሕገ ወንጌል ይመጣለን። እኛ እንደ ግብፅ፣ እንደ ሶሪያ፣ እንደ አርመን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የመጣ ነው። ከሕገ ልቦና ወደ ሕገ ኦሪት፣ ከሕገ ኦሪት ደግሞ ወደ ሕገ ወንጌል መጣ። በዚህ እድለኞች ነን፣ ደስተኞች ነን። የምናዝንበት የምናከፍርበት አይደለም። ስለዚህ ሆነ የምናጣጥለው አይደለም። በጣም የታደልን ባለጸጎች ነን። ለዚህ ነው እኮ ለኦሪት ላይ የተከለከሉትን እንስሳቶችን ዛሬ አንበላ። ለምን? በሕገ ልቦና በሕገ ኦሪት አምልኮተ እግዚአብሔር ነበራ። ለዛም ዛሬም የአሳማ ስጋ አንበላ፣ ዛሬም ያየ ስጋ አንበላ። ስለማይጠቅመን ነው። ያኔም አልነበረን በብሉይ ኪዳን ዘመን። አሁን አናደርግም። አሁን ማናደርገው ለምንድን ነው? ስለሚያረክሰን አይደለም፣ ስለማይጠቅመን እንጂ አሁን ቻይና ሄደን ወንጌል ብንሰብክ መጀመሪያ ቻይናውያን ሆይ አሳማ መብላት አቁሙ አንልም አይደል? አይ ቻይናዎች አሳማ መብላት ካላቆማችሁ መንግስት አትገቡም አንልም። የቤተ ክርስቲያን ዋና ዓላማዋ የአንድ ሀገር የአመጋገብ ስርዓት መቀየር አይደለማ። በሐዋርያት ትምህርት የመጣውን ቅዱስ ትውፊት ተከትለው የሐዋርያት ትምህርት ተከትለው ለመዳን የሚያስፈልገው ሚስጥራትን ከፈጸሙ በመብል ምክንያት ከመንግስት ሰማያት በአፋ አይቀሩ። ለዛ እንጠቀምባቸዋል።
እንጂ ቻይና ሄደን መጀመሪያ አሳማ ተውሽ የአህያ ስጋ እንዳትበሉ ብለን አንከለክልም። ጉዳያችን የምግብ ስርዓት መቀየር አይደለማ። እኛስ ግን እድለኞች ነን። አሁን ጭራሽ እንኳን ዩኤን ያወጣውን የጤና ዘገባ ብትመለከቱ የአህያ ስጋ፣ የፈረስ ስጋ፣ የአሳማ ስጋ የሚበሉ ሰዎች ከፍተኛ የሆነ የደም ቧንቧቸው የመደፈን በስብ የመሸፈን እድል አለው። እድለኞች ነን። ስለዚህ ቀድሞ እግዚአብሔር አምላክ የአሳማ ስጋ አትብሎ ያለን ባይጠቅመን ነው። ስለዚህ እኛ በብዙ መንገድ የታደልን ሰዎች ነን። ሌሎቹ ግን ባይማረጋቸው ግን ድህነትን ያጣሉ፣ ከድህነት ጋር ያለው ነገር ያስታጉላል ብለን ግን አንሰብክም ባጭሩ። ስለዚህ በአመጋገብም በለው በንዋየ ቅድሳትም እኛ መክበራችን እኛን የተለየ አድርጎ ከድህነት አንጻር የሚነጥለን አይደለም ለማለት ነው። አመሰግናለሁ በጣም መምህር። ይህን እድል ደግሜ ስለማላገኘው በጣም እጅግ በጣም ነው የማመሰግነው። ነገ ስትገቡ ምናልባት ለመጠየቅ ስለማልችል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮና የውጭ ግንኙነት የሚለው ገጽ 62 ላይ ያለውን ነገር ነገ ስትገቡበት በዛው ብታዩት። ላይክ ለምሳሌ እንግዲህ የእውቀት ማጠር የእውቀት ማነስ ሊሆን ይችላልና የኔ 10ቱ ትእዛዛት ወይም ቃል በአዲሱ ኪዳን በብሉይ ኪዳን ማለት ነው አሁን ባለንበት ይቅርታ በአዲስ ኪዳን እንደምንገለገልባቸው የተጻፈ ይመስለኛል። ባለሳሳት እንደ ሐሳብ አንብቦ ካልከ ላንብቦ ካሁን ነገ ገብታችሁ እናንተ አንብቦ። አሁንም እኮ እንደዛ ነው ያለው ወንድማችን፣ አልሰማህንም? አረ አዲስ ኪዳን እንትን ታቦቱ ላይ ራሱ ታቦቱ ላይ አሁን ኤግዚስት የሚያደርገው የአዲስ ኪዳን ታቦቱ ላይ ፊልጵስዩስ 2:10 ላይ ከሚገልጸው ጽሑፍ ወይም ደግሞ አልፋ ኦ ከሚለው ጽሑፍ ባሻገር ደግሞ 10ቱ ትእዛዛት እንደተጻፉበት የአሁኑ የአዲስ ኪዳን ታቦት ራሱ ምናልባት አንቦ ካልከኝ ያንባለው ወይም ደግሞ እናንተም ደግሞ ነገ አንባችሁ ከገባችሁና ከመለሳችሁልኝ እጅግ በጣም ማመሰግናለሁ። ምን የሚል መጽሐፍ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮና የውጭ ግንኙነት የሚለው ማለት ነው ገጽ 62 ላይ። እስቲ ክፈተው። ኦኬ በቪዲዮ ነው የማደርገው ወይንስ እንዲሁ ላንብበልህ? በቪዲዮ እስቲ በቃ አመንኩኝ። ከዚህ በኋላ ይፍቱኝ እያልኩኝ ነበር በውስጥ እኮ በጣም እደውልልዎታለሁ ሜሴንጀር ላይ። አይ በጣም ትልቅ በጣም መኮራብሽ ልጅ ነሽ። እውነት ለመናገር ግን የሆነ ታይም ላይ ተጠራጥሬ በጣም ፈርቼ ነበርና በጽሁፏ በጣም የምደመምባት የቤተክርስቲያናችን ድንቅ ልጅ ናት እና ድምጽሽን ስለሰማው በጣም ደስ ብሎኛል። ያው በጽሁፍ እንኳን እናወራለን። ቃለ ሕይወት ያሰማል። እርሶማ ቡራኬው ላይ እየተቀበሉ ነበረ ከኔ ይሁን እርሶማ ቡራኬው ሁሉ እየተቀበሉ ነበረ ከኔ እኮ። ታዲያ ቀሲስ ይፍቱኝ እያልኩኝ ነበርና ለማንኛውም ዛሬ ተገልጠሻል። በጣም ደስ ብሎኛል። ስለምታደርጊው ተሳትፎም በጣም ትልቅ አክብሮት አለኝ። በእውነቱ ጥሩ የሆነ ሙቀት አለሽ ስለ ቤተ ክርስቲያን ጉዳይ ማለት ነውና በጣም ደስ ይላል። እውቀትም ሙቀትም ማለትም ቅናት፣ መንፈሳዊ ቅናት በጣም ጥሩ ነገር ነውና ጥሩ ትምህርትን ያስተማራችሁት። እኔ የሚጨምረው ነገር የለኝም። ነገ እንገባለን ስላላችሁ ነገ ብታዩት ደስ የሚለኝ አንደኛ ታቦቱ የአዲስ ኪዳን ታቦታችን መሰዊያችን ነው ስንል ዝም ብለን የሆነ በነገራችን ላይ እኔ በጣም ያዘንኩበትን ነገር አንድ ነገር ብናገር እንደምታውቁት ከፕሮቴስታንቱ መጽሐፍ ቅዱሳዊ አይደለም የኦሪት ስርዓት ነው ያላችሁ እያሉ እንጀራ ሲበሉብን የነበሩ ፕሮቴስታንቶች ጭራሽ እነሱ ዛሬ የሚያፍሩበት ያለ መሰዊያ ባዶ አዳራሽ እንዳላቸው እናንተ ነበራችሁ ስታሳዩ የነበሩ ወጣቶቹ መልስ ስትሰጡ ነበረ። ይሄን ደግሞ መጽሐፍ ቅዱሳዊ እንደሆነ የኛ ሌሎች ላይ እንኳን ተጋብቶባቸው ራሳቸው እርስ በርሳቸው እንኳን መሰዊያ ከሌላችሁ ቤተክርስቲያን አይደላችሁም እስከ መባባል ደርሰው ነበረ እና ዛሬ በዚህ ጉዳይ ላይ ማንም ኮንፊውዥን የለውም። በእውነት በጣም የጠራ ነገር ነው ያለው እና እኔ በጣም ያዘንሁት ይሄንን ሊያፈርስ በሚችል ሁኔታ አይደለም ለፕሮቴስታንት በሚጠቅም መንገድ አጀንዳ አድርገው ያመጡ ሰዎች እኔን እውነት ለመናገር አልደብቃችሁም አሳዝነውኛል። ምን ለማለት ነው? አሁን ምንድነው አጀንዳው ራሱ በዚህ ሰዓት ላይ የመጣበት? ይሄ ማንን ለማገዝ ነው? ደግሞ በዚያው ላይ ሜንሽን እየተደረገ ቲክቶክ ላይ በነገራችን ላይ እኔ ቀዳሽ አይደለሁ። ቄሱ መንበሩ ላይ የምቀድስ መስዋዕቱን በታቦቱ ላይ የምሰዋ ቄስ አይደለሁኝ። የመሬቷ ትምህርት ይሄ ነው። በነገራችን ላይ
ቅዳሴያችን ላይ እውነት ለመናገር እኔ እንኳን መተው መጠየቅ ነው የምፈልገው። እንደ ቁጭ ብለን አብሮም ውይይት ቢሆን እንደው እስኪ በዚህ አጋጣሚ ዛሬም እንዲገቡ የምፈልገው ትክክል ነው እኮ በዛ በኩል የሚሰጠው ትምህርት የሚሉ ሰዎች ካሉ ገብተው ቢጠይቁ ደስ ይለኛል። በእውነት ለሌላ ሰው እድል ባይሰጥና አይ አሁን ያስተማራችሁት ትክክል አይደለም የሚል ሰው ካለ ቢገባና ቢመለስለት ጥሩ ነው። ቅዳሴያችን በሙሉ የሚያሳየው እሱን ስለሆነ፣ ሁለተኛ ስሙን እኛ ታቦት ነው የምንለው። የአዲስ ኪዳኑንም ታቦት ነው የምንለው፣ የብሉይ ኪዳኑን ታቦት ነው። ግን ታቦት ማለት ምንድነው? ይሄ 10ቱ ትእዛዛት የተተረጎመበት አንድምታ ተርጓሚያችን በደንብ ያብራራዋል። ቀዲሙ ዜናወነ በይወጣ አንተ የት 10ቱ ቃላት ለተጽፈ በአጻብዕ ለእግዚአብሔር የሚለው ላይ በደንብ ተተንትኗል። አልፋ ወኦ የሚለው የግሪኩ የአልፋና የውጣና ይወድ የሚሉት ራሱ ቃላቶች እነዚህ እንዴት አድርገው በአስርቱ ቃላት አልፋ ወኦ በሚል እንደተተኩ እና ደግሞ የአዲስ ኪዳን መሰዊያ መስቀሉ ነው። ምንም ጥያቄ የለውም። መስቀሉና ታቦቱ ግን በአዲስ ኪዳን ታቦታችን ላይ መስቀል የሌለው ታቦት የለም። ባይዘው በአንድ በኩል ታቦት መስቀሉ፣ በሌላ ስነ ስቅለቱ ሆኖ ነው እና የአዲስ ኪዳን ታቦት ላይ ይሄ ራሱ አለ፣ ራሱ ያለበት ነው። መሰዊያም ነው መስቀሉ። መስዋዕቱ መሰዊያ የምንለው ከዚህ ታቦታችን ማለት ነው። እና ይሄንን ራሱ ማሳየት ቢቻል ጥሩ ነው ብዬ አስባለሁኝ። መስዋዕቱ ክርስቶስ ነው። ቅድም ስትሉት ነበረ በመልኩ ራሱ ኢየሱስ ክርስቶስ ጠረጴዛ የመስዋዕ የሚለው በደንብ መብራራት አለበት። አንዳንድ ቃላቶች ራሱ ኩሎሙ ላይ የተነሱ ሀሳቦች በእውነቱ በጣም ተጣመው የተተረጎሙ ትርጉሞች አሉ። አንደኛ እዚያ ኩሎሙ ላይ ያለው ነገ ከተቻለ እንደው ብታዩት እኔ ከቻልኩኝ ይገባለሁ፣ ካልሆነ ግን ወባቲ ለዛቲ ቤተክርስቲያን ስርዓተ መላእክት አርያ ዘበሰማያት ቤተክርስቲያን ስትትመሰል በጽርሐ አርያም ዘላይሎ ቅድስት ድንግል በሰረገላ እሳት ዘይጸውር ወኪሩቤል ብሎ ይነሳል አባ ጊዮርጊስ። ስለ ቤተክርስቲያን እያወራ ይመጣና ህየንተ ሊቃናት ብነ የሚለው ስለ መላእክት መጀመሪያ ካህናትን ያነሳል እና ስለ መስዋዕቱ እንዴት አድርገው በመስዋዕቱ ዙሪያ ላይ ካህናቱ በሊቃናት ፋንታ ይሄ ህየንተ ሱራፌል ብነ ካህናት ብሎ በሱራፌል ፋንታ ካህናትን፣ ህየንተ ሊቃናት ብሎ ደግሞ በሰባቱ ሊቃነ መላእክት ወይንም ደግሞ ሊቃናት በተባሉ በመላእክት ፋንታ ዲያቆናትን እየተናገረ እላቅለሉ ክነፊሆሙ ለተልእኮ ምስጢር በዲበ ዛቲ ጠረጴዛ የሚለው ይሄ እዚያ እስጢፋኖስ ሐዋርያ ሥራ ላይ ምዕራፍ 6 ላይ ያለው ማዕድ ለማገልገል ጋቢያቸው ኩታቸውን አደግድገው ማለት ነው የሚል ትርጉም በጣም አደገኛ የሆነ ትርጉም ነው። እኛ የምንመገበውን የቤታችን እንጀራ ምስጢር አንለው። ምስጢር የተባለው ቅዱስ ቁርባንን ነው። እላክለሉ ክነፊሆሙ የሚለው ለተልእኮ ምስጢር ነው የሚለው እንጂ ለተልእኮ ይሄ ዝም ብሎ ዳቦና እንጀራ ወጥ። አንደኛ ኮንቴክስቱ ራሱ አባ ጊዮርጊስ አስባችሁታል። በኢትዮጵያ ኮንቴክስት ዲያቆናት ጠላና እንጀራ ለማሳለፍ ምዕመኑ ጋር ወርደው ሲያደርጉ አስባችሁታል። እና ይሄ መጽሐፍ ቅዱሳዊ አድርጎ የተገለጸበት አገላለጽ በራሱ ከአባ ጊዮርጊስ ሐሳብ ጋር በእጅጉ የራቀ ስለሆነ እሱንም አብራችሁ እንድታዩት ለማለት አሜን። በዛው ህየንተ በላይ ነው ብሎ ተርጉሞታል እና በጣም እየሳኩ የነበረ እዛው ኩሎሙ ዘዘወትር ላይ እኮ ማለት ነው ህየንተ አርባዕቱ ስለ አርባዕቱ እንስሳ ማንን ነው የሚለው? አርባዕቱ ወንጌላውያን እለ የተናገሩ ቃለ ዘመለኮት ወይሴብሑ እምነ ቃፉ ለወልደ አምላክ ሕያው ብሎ እኮ ይናገራል። በአርባዕቱ እንስሳ ፈንታ አርባዕቱ ወንጌላውያን አሉን። ህየንተ አርባዕቱ እንስሳ በነ አርባዕቱ ወንጌላውያን። ታዲያ ህየንተ በላይ ተብሎ ከተተረጎመ አራቱ ወንጌላውያን ከሱራፌል በላይ ናቸዋ። ይሄ ብቻ አይደለም። የአርባዕቱ እንስሳ ህየንተ የሚለውን ደግሞ ለአራቱ ባህሪያተ ሥጋ ሰጥቶ ይተረጉማል። እዛው ኩሎሙ ላይ ነው። ዘመሬት ወማይ ዘነፋ የሚለው ዘመሬት ወማይ ዘነፋስ ወእሳት። እነዚህ ደግሞ ልክ በኪሩቤል ላይ የሚቀመጠው ያ እግዚአብሔር ልክ እንዳለው ሁሉ በአራቱ ባህሪያተ ሥጋ የሚቀመጥ
ነፍስ አለን ብሎ ነፍስን ለክርስቶስ ኪሩቤልን ለአራቱ ባሕርያተ ሥጋ ሰጥቶ ይተረጉማል። ህየንተን በላይ ብሎ ከተረጎመው ይሄ ሰውዬ እንግዲህ ኪሩቤል ከመሬት ከነፋስ ከእሳት ከውሃ አነሱ ማለት ነው እንዴ? ግዕዝም እኮ ግፍ አለው። እንደውም መቤቴን እንደው እንዲህ እኮ አይተረጎምም። ህየንተ ምትክ ፈንታ ማለት ነው እንጂ በላይ ሆኖ የሚተረጎመው መች ነው? እንደው እና ብዙ የሚወራበት ነገር አለ። ያው እናየዋለን ብዬ ነው። ቀሲስዬ ብዙ አስቂ ነገር አለ። እንደዚህ ያሉትን ነገሮች መዝገበ ቃላት ማየት ነው። ለምሳሌ ህየንተ፣ ስለ፣ ፈንታ፣ ምትክ ከዚህ ቀደም እኮ አይተነዋል። ቤዛ በነገራችን ላይ ቤዛና ታቦት የሚለው ስያሜ ቅድም በደንብ አይታችሁታል። በኮንቴክስት በደንብ የሚበራራ እንጂ ብዙ ትርጉም አለው። ታቦት የሚለው ራሱ በእኛ ታቦት ማለት ምንድን ነው? ከምንድን ነው? ከየትኛው ግስ ነው የሚወጣ የሚለው እና ስለእመቤታችን ቤዛነት ስናብራራ የኢራንየስን ሀሳብ አንስተን እኮ ህየንተ የሚለው ትርጉም ህየንተ ሔዋን፣ በእንተ ሔዋን፣ ህየንተ ሔዋን እንደዚህ ያሉ አተረጓጎሞች እውነት ለመናገር ቅኔ ቤት የገባ ሰው ግስ ዝም ብሎ ማየት እኮ ነው። ምንም ቅኔ ቤት መግባት አያስፈልግም። ሂዱና ህየንተ የሚለው ነባር ላይ ገብታችሁ ይሁት ነባር ላይ ገቡና የመጀመሪያው ክፍል ላይ ህየንተ የሚል በዘ ስለ ፈንታ ምትክ ተብሎ ተተርጉሟል። ህየንተ እዚህ ጋር እያለ የሚል አትናቴዎስ ራሱ በነገራችን ላይ ታስታውሳላችሁ፣ ካህናትን ብሩሃን እያለ ዲያቆናትን በመስዋዕቱ ዙሪያ ላይ እንዴት ያለውን አገልግሎት በእግዚአብሔር ፊት እንደዚህ ማገልገል ከቻላችሁ ክብር ይገባችኋል እያለ የሚናገርበት እና የምስጢር እንትን ጭምር የተዛባና የተዛነፈ ትርጓሜም ስለሆነ በተለይ ይሄ ኩሎሙ ምስጢር በደንብ መታየት አለበት። ሙሉውን ሐሳብ የሚገርም ምስጢር ነው እዚያ ጋር የሚናገረው እና ለአቅለሉ ክነፊሆሙ ለተልእኮ ምስጢር በዲበ ዛቲ ጠረጴዛ በእውነት ይሄ ጠላና እንጀራ ለማሳለፍ ወይተር ናቸው ዲያቆናት ብሎ መግለጽ ወይተር ማለት ነው፣ አሳላፊ ያስተናጋጅ ማለት ነው ብሎ ማለት ይሄ በጣም እውነት ለመናገር አይጠበቅም። እኔ ይህንን ያሉት መምህር የእውቀት ተከፍሎ ይኖርባቸዋል፣ ግን በእውቀት ግን የሚታሙ ሰው ግን አይደሉም። ሲሪየስሊ እውነት ለመናገር ኦን ፐርፐስ ግን የሆነ መምታት የፈለጉት ነገር እንዳለ ውስጡ ላይ ተንኮል ነው ያየሁባቸው በእውነቱ። ያው ባክግራውንዳቸውም ትንሽ ከባድ ስለሆነ በእውነቱ እንጂ እኔ አለማወቅ ነው ብዬ አላምንም በእውነት በዚያ ደረጃ አውርጄ እንዳላያቸው ብዬ ነው። ነገር ግን አጣማው ከሐዋርያት ሥራ መጽሐፍ ቅዱሳዊ አድርገው ያመጡበት አተረጓጎም ግን በጣም ልብ ይሰብራል። አንድ ዲያቆን አንደኛ እንዲያውም እኮ የሚያዝየመው ዲያቆኑ ነው አሉ እና እያዝየመ ነው ዲያቆን ጠላና ጠጅ የሚያሳልፈው። እንዴት ያለ ነገር ነው? በጣም እኮ የሚጋጭ ነገር ነው። በዜማ ዲያቆናት ለአክሊሉ ክረብ የሚለውን በዜማ ዲያቆናት ስለሆነ እንደውም የሚሉት ቄሶቹ አይደሉም እና ከስጋው ደግሞ ጋር ደግሞ ዲያቆናት አይገናኙም አይነት አድርጎ ለማቅረብ ነው የሞከረው። ትክክል አይደለም። ደሙን የሚያቀብለው ዲያቆን አይደለም እንዴ? እና ነገ በደንብ እናያለን። ከዚህ ቀደም አቅርቤዋለሁኝ። ጸሎተ እንፎራን አንቡት እዚሁ ላይ እስኪ። ጸሎተ እንፎራ ማለትም ኦሊቄ ኢየሱስ ክርስቶስ ሱታፌ ቀዳማዊ የሚለው ላይ ዛንበርነ ላይ ለዝንቱ ታቦት መንፈሳዊ አይደለም የሚለው እንዴ? በዚህ በጽዋው በታቦት ላይ ባኖር ነው በህብስቱ ላይና በወይኑ ላይ ባረኮ ለዝንቱ ውስጥ እያለ እኮ የሚለው ታቦቱንና ህብስቱን ባኖር ነው በመንፈሳዊ ታቦት ላይ በዚህ ታቦት ላይ እያላል ንቄሱ ጸሎተ እንፎራ ነው የሚባለው ራሱ የህብስት ጸሎት ማለት ነው። በሌላ አነጋገር ቅዳሴው ላይ ራሱ ሙሉ ተጠቀምጦ እና መሰዊያ መሆኑ እኮ እዚህ ጋር የምናየው እንዴ እየሰዋንበት በዝንቱ እያልን ዛንበርነ እያልን ባስቀመጠነው በዚህ ታቦት ላይ ባስቀመጠው በህብስቱ ላይና በወይኑ ላይ ቅዱስ መንፈስን ላክ እያል ባረኮ እያል ቀድሶ እያል እና ይሄ ትክክል አይደለም በእውነቱ። እንደው ማንኛውም ሰው በዚህ ጉዳይ ላይ ኮንፊውዥን ሊኖረው አይገባም። ጥሩ ትምህርት ነው ያስተማራችሁት። እኔ ለመጠየቅ ነው ዲቤት ለማድረግ እነሱን ምናምን ለማድረግ አልነበር ብላችሁ ተረጎማችኋል። ይቺ እንዴት ብላችሁ ተረታችሁት ነው እንዴ? እንዴት ነው በምን አይነት መንገድ ነው ይሄን የተረጎማችሁት? በምን አይነት መንገድ ተረታችሁት ነው ተብለው መጠየቅ አለባችሁ። ዋይ ኖት? አለበለዚያ ግን እኔ እውነት ለመናገር ለብቻ ዝም ብሎ እየተቀመጡ ዕቅበተ እምነት ላይ የሚሰራውን ቀላል ድካም ነው እንደሚደከመው እዚህ ላይ እኔ ቀላል ዋጋ ነው እየተከፈለ ያለው። ይሄንን በሚያፈርስ መናፍቃንን በሚያግዝ መንገድ ከመጡ እኔ ምረት የለኝም ኖ ኢንቴንሽን እንደው ጊዜም እኮ ይታያል። እውነት ለመናገር
ወቅት አይቶ ዘር እኮ ይዘራል እኮ። አሁን ቀለሜ አይደለም ይሄን ይዞ መጥቶ ያው ትክክለኛዋ የእነንተኔ ናት የመሬቷ ቤተክርስቲያን እንደ መሬቷ ኦርቶዶክስ ይች ናት። እና በነገራችን ላይ እነ ቀለሜም ዲቤት ስተሩ ሰምተናል። ታቦት የለም አላልንም። በዚህ አጋጣሚ አትሸወዱ። እናንተ እኮ ጭራሽ የላችሁም። ከእናንተ ጋር ምንም የሚገናኝ ነገር አይደለም። እኛ ያልነው ከእናንተ ጋር የሚገናኝ አይደለም። እዚያው ከሉተራን ጋር ጨርሱ። መሰዊያ ያላቸው ሉተራኖች ከነሱ ጋር ጨርሱ። እኛ ጋር የሚያደርሳችሁ ምንም ነገር የለም በእውነቱ። በዚህ አጋጣሚ ያው ዕቅበተ እምነት ወደ ግራም ወደ ቀኝም ስለሆነ ማራገፍ ያስፈልጋል ብዬ ስለማምን ነው። እግዚአብሔር ይስጥልኝ። ይበቃኛል። ዘማርያም ጠፍተሃል ግን ውጭ ሀገር ግን እንደማይመች ግን አስመስክረናል ማለት ነው። እሺ መልካም ጊዜ። እሺ እግዚአብሔር ያክብርልን፣ ቃላት ያሰማልን። እሺ ታላቁ ሀሳብ ነበረ። አይ ሀሳቤ ምንድነው መምጣት የሚችሉ ከሆነ እዚህ ቲክቶክ ላይ ዶክተር ዘሪሁን ሙላቱ መምጣት ቢችሉና አንደኛ ለማጥራት እድል ቢሰጠው፣ ካልሆነ ደግሞ የሀሳብ ልዩነት የሚኖረው ከሆነ ሀሳብ ልዩነቱን በግልጽ መነጋገር የምንችልበት ሁኔታ የሚመቻች ከሆነ አካውንት እንዳለው የምታውቁ ሰዎች ካላችሁ ብንጋብዘው እና መጥቶ እዚህ ክላሪፊኬሽን ብንሰጥ አንድ ላይ እንደ አንድ ልብ ሆነን ያው በአንድ ቤተክርስቲያን ያለ ሰዎች እስከሆነን ድረስ ይህ መነቃቀፉን መሰዳደቡን ምናምን ትተን ግልጽ ለማድረግ ብቻ መጥቶ ሀሳቡን ክላሪፋይ የሚያደርግበትን ሁኔታ ብናመቻች ከተቻለ ነው። የማይቻል ከሆነ ግን ለአሁኑ የተወሰነ ጥያቄ ተቀብለን ዘግተን የኔ ጥያቄ ግን ብንቀበል እስካሁን ድረስ 3 ነው ምናምን ጥያቄ ብቻ ነው እያስተናገድ ነው። አመላለሳችንም በጣም ይበዛልና አጠር አድርጎ መልሶ የተወሰኑ ሰዎችን መቀበል የሚገቡት ግን ይቅርታ የሚገቡት ግን ቢጠይቁ ደስ የሚለው አይ ትክክል አይደለም የሚሉ ሰዎች ቢገቡ ፕሊዝ። አሁን ቃለ ሕይወት ያሰማልን ምናምን ገብቶናል ምናምን እና ማብራሪያ የሚጨምሩ ሳይሆን የሚሞግቱ ሰዎች ቢገቡ ለነሱ እድል ይሰጥ። ቴንኪው። እሺ ምንድነው የምናደርገው መሰላችሁ? አሁን ጥያቄ ያለው ሰው ካለ በተለይ ደግሞ በተሰጠው ትምህርት ላይ ገብቶት ግን ይሄ እኮ ስህተት ነው እናንተ ይሄ ነገር ግን ቢታረም የምትሉት ነገር ካለ የሚያቀርብ ሰው ካለ ለዚህ እኔ እድል እሰጣለሁ። መጀመሪያ ደረጃ ማቅረሳለሁ። ሁለተኛ አሁን ቅድም ታላቁ እንዳለው የኔም የመደወል ዓላማ የሆነው ያ ነበር። ቅድም ቀሲስ እንዳሉት እኔ የእውቀት ጋፕ አለው ብዬ ዶክተሩን አላስብም። ምክንያቱም በስነ መለኮት ሲያስተምር ነበር ምን ነበርና ጋፕ ነው የእውቀት ተከፍሎ ነው ብሎ ለመቃል ተቸገርኩኝ። ለዛም ነው ደውሎ መጠየቅ አስፈላጊ የሆነው። ደውዬ ያወራነውን ነገር ለዚህ ማቅረብ ስለማያስፈልግ ማለት ነው። ለምን የምር ሄዳ ጸልሳን ነው አሁን ይሄ ነገር ተሰውሮ ነው ማለት አሁን እኛ እንኳን የምናውቀው አይደለም። በሱ ደረጃ በስነ መለኮት ትምህርት የሚያስተምር በጣም በተለይ በፊሎሎጂ ድርሳናት ላይ የቃላት የስሞች አጋቦችን በደንብ የሚያክሰው ጋር ይሄ እውነት እውቀት ተሰውሮ ነው አይደለም። ታላቁ እንዳልከው የአንድ ቤት ሆኖ ምንድነው የናክል እውቀት ጋር የተፈጠረው? ለዛ ነው ይሄን ሰው እንደዚህ አይነት ነገር ሲፈጠር እንደው ከባለቤቱ ቼክ አድርጎ ያልኩትና ቅድም ዘካርያስ በተደጋጋሚ ጊዜ ያየሁ ለህዝቡ ስለማይመጠን ነው ማልነግራችሁ ከሱ ጋር የተነጋገር ነው። ለዛ ነው ትልቅ ፎልት ያገኘ መስሎ ኮመንት ላይ ደውላ ያልከው ነገር ንገረን ምናምን ስትል ስታሰለች ነው ብሎክ ያደረኩ። በግልጽ ነው የምነግርህ ስለማይመጠን ነው። በቃ እኔ ደውላችሁ አራግጡ ያሉት ምንድነው እንደዚህ አይነት ሰዎች ሲስቱ አንደኛ አውደ ምሕረቱም የኛ ነው እንዴ ስብከተ ወንጌል ይምራው እንጂ ሰባኪያነ ወንጌል ኑሩ እንጂ በእኛ አውደ ምሕረት ማንም ሰው የፈለገውን ነገር መናገር የለበትም። ስለዚህ የተናገረውን ሰው የመጠየቅ አካል መብት አለን። ምን አገባን እንባል አይገባም። ስለዚህ መጠየቅ አለብን ያንን ሰው። ስለዚህ አሁን መጠየቅ አለባችሁ። እንዲህ ተምረን ነበረ አንተ እንደዚህ አሁን እንደዚህ መምህር እንደዚህ ያስተምራል ከምን አንጻር ነው ያስተማርከው? እንዲህ የሚሉ ትምህርቶች ስለሌሉ ነው ምንድነው ብሎ በቃ ተመጠየቅ አለባችሁ። ምንድነው የክፋቱ መጠየቁ? ሰውየው መላሽ ካለው መስጠት መስችል ከሆነ ያ ነው። ከዛ ጠይቀን አረጋግጠህ ደግሞ የምር ሆን ተብሎ የምር ሙሉ ቪዲዮ መለቀቁ ብቻ አይደለም የሙሉ ቪዲዮ ጀርባ ምንድነው ያለው ይሄ ነው ማየት ያለባችሁ። አንዳንድ ሰዎች የተቆረጠ እኮ ቪዲዮ አይደለም እኮ ሙሉ ቪዲዮ ተሰማ እኮ የሚሉ ቪዲዮ ግን ጀርባ ምንድነው ኢንቴንሽኑ ምንድነው? የእውቀት ተከፍሎ ወይስ ኢንቴንሽናሊ በስነ ስርዓት ሌላ ተልኮ የያዘ ነው? ስለማይጠቅም ነው ወደዚህ ሚዲያ ላይ መተን እንደዚህ ብዬ እንደዚህ ብሎኝ እንደዚህ ብዬ እንደዚህ ተጠይቀው እንደዚህ ብዬ መውራት የማያስፈልግም። ግን መጀመሪያ ከመመሩ የምር ግን ይሄን ከተናገሩ ከምን አንጻር ነው?
የቤተክርስቲያን ትምህርት እንዲሆኑ ሳለ አንተ ከምን አንጻር ነገር ገልጽ ነው። በቀጥታ ሰውየው መጠየቅ ያስፈልጋል እንጂ የተባባልነውን ነገር ሁሉ እያወሩ መጥቶ ልክ መናፍቃን ሪከርድ እንዳደረግነው በጋሻው እንዲህ ሪከርድ እያደረግን እዚህ የምንለቀው አይደለም። እና አታዝጉም። በቃ አጉል አራዳ አጉል አጣሪ ምናምን ሆናችሁ ዝም ብላችሁ ኮመንት ላይ ያለውን ንገረን፣ እንደዚህ ቪዲዮ ምናምን ብላችሁ እንደዚህ የተልከሰከሰ ነገር ማቅረብ የለብንም እኛ። አለቀ። አሁንም ቢሆን ነገም ማንም ከቤተክርስቲያን ትምህርት ያፈነገጠ ሲሰጥ ጠይቁት። ስልኩ ካለ ደውላችሁ ለምን እንደዚህ ያልክ በሉት። ለምን እንደዚህ ያልክ ብሎ ያንን ሰው መጠየቅ ማለት በአውደ ምሕረት በይፋ በቪዲዮ ስራ ማለት አይደለም። ጠይቀ ከታረመበት ከዳነበት ሰየው። ካልተመለሰ ደግሞ ኦፊሻል በመድረክ ለተነገረ ምላሽ ኦፊሻሊ ምላሽ ሰጥበት። ሁለተኛ ስብከተ ወንጌሉ አይመለከተው፣ አለቃው አይመለከታቸው፣ ይመለከታቸዋል። ማን የማይመለከተው ነገር አለ? ይሄን መቋጠር አለባቸው። ለዛ ነው ስብከተ ወንጌል ኃላፊ ጋር መደወል፣ አለቃ ጋር ደውሎ ምንድነው የሚለው ማለት ነው። መድረኩም የኛ ነው። ልክኛ እንደ ባይታዋር እንደ ውጭ አድርገን እነሱ አውደ ምሕረት እንደፈለጉ ይናገሩ፣ እኛ እዚህ ሚዲያ ላይ ምላሽ እንስጥ። እስከመቼ እንደዚህ የምንዛለቀው? ለምን? ልክ ባለቤት ከሆነ መጠየቅ አለብን። ለምንድን ነው በገዛ አውደ ምሕረታችን እንዴት ትምህርት የሚሰጠው? የእውቀት ጋፕ ነው? የኔ አለመረዳት ችግር ነው? ቆርጬ ተረድቼ ነው? ባልተገባ መንገድ ተረድቼ ነው? ከምን አንጻር ብላችሁ ባለቤቱ መጠየቅ አለብን። ምክንያቱም አውደ ምሕረቱ የኛ ነው። ቤተክርስቲያን እኮ የኛ ነው። ቲክቶኩ ብቻ ነው እንደ የኛ? ስልኩ ብቻ ነው እንደ የኛ? መጠየቅ አለብን እንጂ ወሬ የምናመላልስበት አይደለም። እና በጣም ከመጀመሪያው ጀምሮ ከተከፈተ ጀምሮ አዳመጥኩት፣ ለማለፍ ሞከርኩኝ። ዘካርያስን በጣም የሰማው እየደጋገመ ታዘብ ያለው እንደዚህ እና ምን ተታዘባል? ያወራሁት ነው ያለው ትላንትና የተናገርኩት ወሬ ነኝ። ዛሬ ምላሽ ይሰጥበታል። ዛሬ ነው ብለን የተናገርኩ እኔ ነኝ እኮ። እና አጉል አትመጻደቁ። በቃ የሆነ እንትን ያገኛችሁ መስሏችሁ ዲስኳሊፊኬሽን ይሰጥ እንደዚህ አትወል። በቃ ካልጣማችሁ ብሎክ አድርጋችሁ ውጡ። በቃ ይሄ እዚህ ጋር ወሬ የምናመላልስበት እንደዚህ ያለ እንዴት የምንባላበት አይደለም። በቃ አውደ ምሕረቱ የኛ ከሆነ አውደ ምሕረቱ ላይ የሰበከውን ሰባኪ የመጠየቅ መብት አለን። ግዴታችን ነው። በቃ ከየት አመጣኸው ይሄን ትምህርት? ከመጽሐፍት የወጣ ከአውድ የወጣ ከየት አመጣኸው? ለምን ትሰብካለህ? ሲሆን በእኛ አይደለም ብያቸዋለሁ። የሊቃውንቱ ጉባኤ ይሄን ነገር ቢያጣራልን ግልግል ነበር። ወዲያው እንደሰማ ምንድነው የትምህርት ብሎ አለቃውን ስብከተ ወንጌሉን ጠይቆ የማረብ እውነት በአካሄድ ደረጃ በመዋቅር ባለቤት ቤተክርስቲያን እኛ አልነበርንም። ከሌለ ደግሞ እኛ እንደ ባለቤት መጠየቅ አለብን ነው። ባለቤቱን ራሱ ማለት መጠየቁ እንደው ክፋቱ ጠይቀ ነው ከተመለሰበት ሰየው። እንደዛም ሆኖ ግን ቢመለስም ራሱ ሙሉ ቪዲዮ ከቪዲዮ ጀርባ ያለውን ነገርም ተረድተን ከዛ በኋላ ኦፊሻል ልክ አሁን እኛ እንዳደረግ ነው ምንም ሳንደባበቅ ኦፊሻሊ ምላሽ መስጠት ትችላላችሁ እንጂ ልክ እንደዚህ ብለን ነቀ እንደዚህ ብዬ እንደዚህ ብሎኝ እንደዚህ አልገ እንደዚህ ብሎ ልክ ሰውን ማስጠቆር ምናምን እንከለቀማ ውስጥ እንዳልገባ እንድትረዱ ለማስቻል ያክል ነው ያነሳሁት ለማለት ፈልጌ ነው። ኤኒሃው ታላቁ እንዳለው የሚመጡ ከሆነ ቀሲስ ማን ነው ዶክተር ዘሪሁንም ሆነ ቀሲስ ዘበነም ሌሎቹም መተው በቲክቶክ ላይቭ ላይ ካላቸው አካውንት ያላቸው አይመስለኝም። ካላቸው ግን መተው እንደ መማማር ማንሳት እንችላለን። አሁን እኛ ያነሳው ነገር በተለያየ መንገድ የመስማት እድሉ ካጋጠማቸው መተው እንደዚህ በይፋ ህዝቡ ግራ የተጋባውን ቢያጠሩለት በደንብ አድርጎ ቢሰማው በደንብ ቢያዳምጡ መማማር የሆነ የክርክርና ምን ሳይሆን የመማማር ምክንያቱም አንድ ቤት ውስጥ ያለ ነው የተለየ የምንፍቅርና ክደት የለም ብለና ምናምን እስካሁን እንግዲህ ነገ የሚገለጠው እንደተጠበቀው ነው። ግን እስካሁን ድረስ ባለው ግን ኦርቶዶክሳውያን ቤተክርስቲያን አባቶች መምህራን እንደሆኑ እናምናለን። የተለየ ነገር ከሌለ መተው በአካል ከተቻለ ደግሞ እዚህ ላይቭ ላይ ተመቶ ህዝቡ ግራ ተጋብቷል እንዲህ ባስተላለፋችሁት መልእክት እናንተ በዚህ ጉዳይ ላይ ምንድን ነው ያለው? የእይታ ችግር ነው? የእውቀት ችግር ነው? የቃላት አጠቃቀም ነው? ምንድን ነው? ሌላስ ተልእኮስ አለ ወይ? ከሌለው ትክክለኛ ትምህርቷ ምን ይመስል ነበር ብሎ በትህትና እንደዚህ ማናገር ይቻላል። ቢመጡ እሰየው ደስ ይለናል። ከኛ ይልቅ እነሱ መጥተው ቢያብራሩት የተሻለ ነው። እኛ ግን ምን አደረግን? እነሱ እስከሚመጡ ድረስ ኦርቶዶክሳዊ ቤተክርስቲያን ትምህርቱ መግለጽ ግን ግዴታችን ነው። ስለዚህ አሁንም ከስር ያላችሁ ሰዎች ይሄ አሁን እናንተ የሳችሁ ትምህርት ትክክል አይደለም፣ በዚህ መንገድ ትክክል ነበሩ፣ እናንተ ናችሁ የተዛባ ትርጓሜ የሰጣችሁት እንጂ መደረ የተሰጠው ትምህርት ትክክል አማናዊ ነበር የሚል ሰው ካለ ይሄው በሩ ክፍት ነው። ማንኛውም ሰው ምንም የምናሳቀቀውም ውረድ ምናምን ምንለውም የለም። በቃ ማስረጃ ያምጣ፣ ይሄ እናንተ የሳችሁ ነገር ትክክል አይደለም፣ እነሱ ግን በአውደ ምሕረት በዛ የተሰጠው ትምህርት ግን በዩቲዩብ የተሰጠው ግን ትክክል ነበረ
የእናንተ የመረዳት ችግር ነው የሚል ሰው ካለ ከዚህ ውስጥ ወንድም ሆነ ሴት፣ መምህርም ሆነ ተማሪ፣ ማንም በሩ ክፍት ነው። ግቡና ሐሳቡን እናንሳውና እንማማርበት። ምናልባት ዲያቆን ሰው ሲገባ ሐሳብ ለመስጠት ያክል ትምህርት ላይ ፎከስ አድርጉ። እሺ፣ ማንም ሰው ሲገባ ይሄ ሶሻል ሚዲያ ላይ ያለ የፑትለካ ነገር ይዛችሁብን አትምጡ። ፑትለካችሁን እዛው አብራችሁ ከምትውሏቸው ኩታሮች ጋር ተነጋገሩ። እዚህ እንዲህ አይነት የመንደር ወሬ የሚወድ ሰው ከነሱ ጋር አውሩ። እንዲህ አይነት ጥያቄ ምስጢር እየተነጋገርን ባለንበት ቦታ ይዛችሁ አትምጡ። ኢትስ ላይክ ቅዳሴ መሃል ቅዳሴ እየተቀደሰ እኮ የሆነ ሰው እየመጡ አተ እንዲህ ጫማዋን አየኸው በር ላይ ያለው ጫማ ምን እንደሚያክል ለእግሯ ነው ወይስ ለእጇ ነው ብሎ እንደመጠይቅ እኮ ነው። እኛ ምን አገባን? እኛ ለራሳችን ቅዳሴ ውስጥ ነን። እዚህ ጋር የቤተክርስቲያንን ትምህርት ገልጠን እየተነጋገርን ነው። መጣችሁ እዚህ የኩታራ ወሬ ማሯሯጥ የምትፈልጉ ልጆች ካላችሁ እዛ የምትሉበት ኩታሮች ጋር ሂዱ። ላይቭ ካልተመቻችሁ ውጡ። በተኑ እጃችሁ ላይ ነው። ኢዚ በቃ ለዲሲሽንም ጭንቅላት አላችሁ። ምን ትሰራላችሁ ካልተመቻችሁ? እዚህ ትምህርት የምንሰጣጥበት ፔጅ ብቻ ስለሆነ ትምህርት ብቻ ነው የምንነጋገር። መናፍቅ ማንም ሆነ ማንም መናፍቅ ነው። መናፍቅነቱ ገልጦ ይነገረዋል ማለት ነው። ግን አንዳንድ የስህተት ትምህርቶችና መንፍቅናን ደግሞ መለየትም ያስፈልጋል። ማን ነው መናፍቅ? ማን ነው የስህተት ትምህርት የሚያስተምረው? ይሄ መናፍቅ ለማለት የሚያስችል ትምህርት ነው ወይ? ይሄንን መጀመሪያ መለየት አለባችሁና ትምህርት ላይ ትኩረት አድርጉ። ይሄ ወሬው አይጠቅማችሁም። ገሌ ምን አለ፣ ያኛው ልጅ ምን አለ፣ መምህር ገሌ ምን አለ፣ በጌታ ስም ምንም እኮ የሚጠቅመው ነገር የለም። ላይክ ምንም የሚጠቅመው ነገር የለም። ትምህርቱ ላይ ብቻ አተኮራችሁ፣ ለትምህርቱ ብቻ ቅድሚያ ሰጣችሁ፣ በቤተ ክርስቲያን ወገን ቆማችሁ ትምህርት ለመስማት ሞክሩ። የምትጠይቁ ሰዎችም አሁን ቀጥታ ትምህርት ነክ ነገር ብቻ ነው የምትጠይቁት፣ ዛሬ ከተማማር ነው ላይ ማለት ነው። ከዛ ውጪ ወሬ የምታመላልሱ ካላችሁ እዛው የየለመዳችሁበት አመላልሱ ለማለት ነው። እሺ፣ ልቦና ይስጥልን። ለማንኛውም ምናልባት በቀና መንገድ ማንስቶት ከሆነ ልቦና ይስጥልን። አይ ከጀመርነው ጀምሮ እንደዚህ በሉ ምን እንዳለ ነገር ኮመንት ሁሉ ሲደጋግሙ ይሄንን ወንድሞችም ከስር ተው ምናምን እያሉ ሲጽፉለት አሁንም ይተዋል ስል ስጠብቀው እዛው ላይ ረገጠና አይ በቃ ይበቃዋል እንደዚህ ካለ ቢገላግልሻል ብዬ ነው። እሺ ዛጉዌ ቀጥል። ዛጉዌ እንኳን ደህና መጣ። እንኳን ሰላም ዋላችሁ ወይ ይፍቱኝ ባርኩኝ። እግዚአብሔር ይመስገን። ኦኬ ለቃሲስ ነው። እሺ እግዚአብሔር ይባርክ። አሜን። ምንድነው እኔ እንደው እንዳጠቃላይ የኦርቶዶክሳዊ ህብረታችን ምን ይመስላል? ህብረቷ፣ አንድነቷ እኔ ከዚህ በፊት ከ2-3 ዓመትም በፊት ቅዱስ ብፁዕ አባታችን አቡነ ማትያስም ቤተክርስቲያኗ በቀኝ ግዛት ተይዛለች ብለው እርግበ ካህናት ባሉበት ላይ ሐሳባቸውን አውርደዋል። በቀኝ ግዛት ተይዛለች ብለው አውጀዋል፣ ተናግረዋል። እኔ ኃላፊነቴንም አውርጃለሁ ብለዋል። እንግዲህ ትልቁ የሲኖዶሱ ይቅርታ ዛጉዌ ጥያቄ ነው ልጠይቅ ነው። ቆይ ልመጣ ነው ወደ ሐሳቡ። አሁን ልመጣ ነው እና ከቶፒኩ ጋር ብቻ አይ ቆይ አንዴ ዛጉዌ ቆይ እሺ ጥያቄህ ታቦትና መሰዊያን የሚመለከት ነው ወይስ አይደለም? ታቦትና መሰዊያውን ቅድም አባቴ ቀሲስን በደንብ ብለውታል። እኔም ያለችኝን ሐሳብ እንደ አንድ ምዕመን ማቀርበው ነገር ካለ እንትን ማለት እችላለሁ። ምክንያቱም እኮ ጥያቄ አለ፣ እሱን ይሄን የሚመለከት ጥያቄ አለ። ጊዜ እንዳንበላ ብዬ ነው። ሌላ የሚጠይቅ ሰው ስላለ አሁን እንደዚህ የፖለቲካ ጥያቄዎችን አናስተናግድም። አይ በብሉይ ኪዳን የነበረው ታቦትም የእግዚአብሔር ማደሪያ የነበረ ነው።
እኔ መሽከት በብሉይ ኪዳን እንግዲህ ቁመቱን ይሄን ያክል ወርዱን ይሄን ያክል ወርቅ ለብጥበት ስራበት ብሎ በዛ ላይ ሆኜ እኔ እንግዲህ አናግርሃለሁ በስሬት መክደኛው ሆኜ አናግርሃለሁ የሚል ብዙ መስዋዕት አይነት ሲቀርቡበት የነበረ ነው። በሐዲሱ ደግሞ ራሱ ክርስቶስ ሆኖ ሁሉንም ጠቅልሎ በፊት ስንትን ሲደበር በአንድ ሆኖ መሰዊያ ነው። ቅድም አባቴ ቀሲስም እንዳሉት የተሰዋበት በመስቀል ላይም ሆኖ እዛ ላይ እንግዲህ አልፋ ኦሜጋ የሚል ከታቦቱ ላይ ያለ ምክንያቱም በእውቀቱ ጥልቀት የሌላቸው ምዕመናን አንዳንድ ነገር እንዳይስቱ ይሄ የአባቶቻችን ዶግማ ቆነና ተከብሮ መቀመጥ ያለበት ነው። እንደዚህ ሆነ መሰዊያው እንዲህ ሆነ የኦሪቱ ይሄ ነው የሐዲሱ ይሄ ነው አይደለም። ራሱ ክርስቶስ ቤዛ ሆኖ ስጋዬን ብሉ ደሜን ጠጡ ብሎ የዘላለም ሕይወት የሚሰጠንን መሰዊያ ቅድም አባታችንም እንደገለጹት መስቀል ላይ ነው የተሰዋው የታረደልን በጉ። ይሄንም ደግሞ ቤተክርስቲያንም ደግሞ እያደረገች ያለችው በዛ ነው። ስለዚህ ሙሉውን ተከታትለህን ነበረ? ግን ሙሉውን አልተከታተልኩም። አባቴ ቀሲስ ሲሰጡ ነው እሱን እንትን ያላልኩት። ዞሮ ዞሮ ምንድነውና ዛጉ አሁን የምንለው ነገር ምናልባት የተረዳህን አልመሰለንም እና አንደኛ ጥያቄ አድርገው፣ ሁለተኛ ነገር ደግሞ ሙሉውን ተከታትለው የሳት ነው ምናርመው ወይ ደግሞ ያላስተካከል ነው ወይ ደግሞ አንሻፈን የገለጽነው ገለጻ ካለ ስተት ካለ ይሄ ነገር ስተት ነበር። ምክንያቱም የተረዳው ሰው ተረድቷል። ቃሎት ያሰማልን ይበል ኮመንት ላይ። ግን ይሄ ነገር ትክክል አይደለም ብሎ የሚናገር ሰው ካለ ግን ለሱ ድል ለመስጠት ነው ሰው ጉባኤ ያለው። እሺ ይቅርታ ሙሉውን ስላላዳመጥኩት። ዜራ ኮርለም ያዳምጡት። ምናልባት አይ ቲንክ የቤተ ክህነት ሰውም ሊሆኑ ይችላሉ የሆነ ገመትኩኝ። እና እንደዛ ከሆነ ያው እኛ የምናብራራውን አብረው እርሶም ካወቅኖት አብረው ያብራራሉ። አሁን ግን ጥያቄ ያላቸው ሰዎች ትምህርት ተምረዋል አይደለ? ተማሪ ከተማረ በኋላ አልገባኝም፣ ይሄንን አብራሩልኝ፣ እዚህ ጉዳይ ላይ እንዴት ነው ትክክልም አይደላችሁም ብሎ የሚሞግስ ሰው ነው አሁን የምንፈልገው። ኑና ሐሜትም እንዳይሆንባችሁ ሌሎቻችሁ አንዳንድ እንትን የማይሆን ይቅርታ አንዳንድ የማይሆን ኮሜንት የምትሰጡ ሰዎች ስላላችሁ ግቡና በቃ ከመሰናከል ዳኑ በእውነቱ። እና ግቡ ጠይቁ። የኦርቶዶክሳውያን ብቻ ይሄ የኦርቶዶክሳውያን ጥያቄ ነው። ይሄ እዚህ ውስጥ ከኦሪቱም ከአዲሱም የሌላችሁበት ሰዎች አይመለከታችሁም በእውነቱ። ከእናንተ ጋር የምናወራው ሌላ ነው። ስለ ታቦት ከእናንተ ጋር ስናወራ ሌላ ነው፣ ሌላ ቶፒክ ነው። አካሄዱም ምኑ የተለያየ ነው። አሁን የምናወራው ግን በራሳችን ጉዳይ ስለሆነ ግቡና ጠይቁ። ቴንኪው። እሺ እግዚአብሔር ይስጥልን። በተቻላችሁ መጠን ደግሞ ሙሉን የሰማ ሰው ቢገባ አይሻልም? ሙሉ ትምህርቱን የሰማ ያዳመጠ አሁን ቃሎት ያሰማልን ማለቱ ቆንጆ ነው አይደል? ህይወትን ቃል ያሰማን ለኛ በረከት ነው። እሱ ከስር ኮመንት ላይ ጻፉ። አሁን ግን እዚህ የሚገባው ምንድነው? ይሄ ነገር ግን ልክ አይደለም፣ ይሄን ነገር ግን አስተካክሉ፣ ወይ ደግሞ እነዛ መምህራን ይሄን ነገር የተናገሩት ከዚህ አንጻር ስለሆነ እናንተ በተዛባ መንገድ ነው የተረጎማችሁት፣ ይሄ ልክ አይደለም የሚል ሰው ካለ እድሉን ተጠቀሙት ነው ባቸው። ምንድነው የሳተሰ ነው? አሁን እኮ አድንቁን አይደለም፣ ምንድነው የሳት ነው? ምንድነው ያጠፋ ነው? አሁን በተማሩ ትምህርት ከመጀመሪያው እስከ መጨረሻው ማዕድ፣ ጠረጴዛ የሚለውን ታቦት፣ መሰዊያ የብሉይ ኪዳኑን ጭምር ከነስዕሉ አሳየን። የሐዲስ ኪዳኑ ልክ እንደዛው አደረግን። አሁን በተሰጠው ማብራሪያ ላይ ግልጽ ያለው ነገር ምን አለ? እዚህ ላይ አዎ ይሄ ነገር ልክ አይደለም ወይ ደግሞ ይሄ ነገር ግልጽ አላረጋችሁትም ወይ ደግሞ ይሄ ነገር ስህተት ነው የሚል ሰው ካለ ብቻ ይግባ። ያውም ደግሞ ሙሉን ትምህርት የሰማ ሰው ባጭሩ ሙሉ ትምህርት የሰማ ሰው። ቀሲስ ሙዚቃውን ያጥፉት የሚል ሰው ሰምቻለሁ። ታብሌት ነው አፕሊኬሽን ስከፍት ማስታወቂያ ነው እና በአንድ እጄ ታብሌት ይዣለሁ። እሱ ነው አደራ። ሲጀመር ቋንቋውም አልገባኝ ምን እንደሆነ እና ተሰናከሩ ግዴላቸው ማለት ነው። እሺ እሳቱ
አቤት እንደምን አለ? ትክክለኛ ስም ነው እሳቱ? ይባርኩኝ። አይ ትክክለኛ ስም አይደለም። ራስን ያወጣው እሳቱ? ራሴ ነኝ። እሺ እሳቱ ንጉሷን ሰወልዳ ስቃይን ስላየሁኝ ነው። ታላቁ እንደሚለው ነው። እቺ እሳቷ ንጉሷን ሰወልዳ ስቃይን ስላየሁኝ ነው። እሺ ቀጥል። ዲያቆን ቀሲስ ይፍቱኝ ይባርኩኝ። እሺ አይ ቀደም የተወሰኑ ሙሉን ትምህርቱን እየተማርኩ ነበር ከስሮኝ ትንሽ ግልጽ ስላልሆነልኝ ታላቁም ስላለ አጭር ጥያቄ በብሉይ ኪዳን ታቦት ስንል ጽላቱን ራሱ ታቦቱን ይሄ አርክ የምንለውን ደግሞ መሰዊያውን ይሄ አልታሩን እና ደግሞ ይሄ ጠረጴዛ የሚባለው ወይንም በእኛ ደግሞ ገበታውን የያዘ ነው አይደል? በብሉይ ኪዳን ታቦት ብለን የምንጠራው እነዚህ አራቱን ነገር የያዘ ነው የብሉይ ኪዳኑን ታቦት ብለን የምንጠራው አይደለም። እንትን አልሰማም ነበር ሙሉውን? አይ ሰምቻለሁ፣ ሙሉን ሰምቻለሁ። የብሉይ ኪዳኑ ታቦት አሁን መጨረሻ ላይ ታላቁ የብሉይ ኪዳኑ ታቦት አንስቶ አሁን የለንም ሲል ስለሰማሁት የብሉይ ኪዳኑ ታቦት እነዚህ አራቱን ነገሮች የያዙ ናቸው ወይ? ከዛ ወደ ቀጣዩ ጥያቄ እንዴት ነው? እሺ ታላቁ ቀጥል። እሺ ጉድ መጽ በኋላ ደግሜ ቪዲዮ ላብራና ለሰይ መምህር እንኳን ደህና መጡ። በረከት መዛ ሰላም ለማርያም ቀሲስ ይባርኩኝ ይፍቱን ሰላም ብያለሁ ሁላችሁንም። ሰላም ብያለሁ። መምህር በረከት እንኳን ደህና መጡ ብለናል። እሺ እሳቱ በደንብ አዳምጠኝ። እሺ ታቦት ስራው ግሱ ምንድነው ብለናል ቅድም? ቤተ አደረ ኖረ ነው። ከዚህ ስራው ግስ ተነስቶ ታቦት በስም ሆኖ ይመጣል። ማደሪያ መኖሪያ ማለት ነው። እዚህ ታቦት የምንለው ይሄንን ነው። በብሉይ ኪዳን ያለው ዘጸአት ላይ የተገለጸው ከ25 ጀምሮ ሙሉ ማብራሪያው የተቀመጠለት ታቦት ይሄ ነው። ከላይ የሚከፈትና የሚዘጋው ክፍል ደግሞ የስርየት መክደኛ ይባላል። የመስዋዕት ደም የሚረጭበት ይሄ ላይኛው ክፍል ነው። እግዚአብሔር እዚህ ላይ ሲረጭ መስዋዕት መቀበል አለመቀበሉን ደግሞ እዚህ ላይ በሚቀመጠው የእንስሳት ደም በገበታ ተደርጎ በሚቀመጠው የእንስሳት ደም ያ ከሰማይ እሳት መጥቶ ከበላው ያ መስዋዕት ተቀባይነት አግኝቷል፣ ካልበላው ደግሞ አላገኝም የሚል ትምህርት አለ። ስለዚህ ታቦት የምንለው ይሄንን ነው ባጭሩ እንጂ ውስጡ ያለውን አይደለም። ማደሪያው ራሱ ነው። አዳሪን በማህደር ማህደርን በማደሪያ ደግሞ መጥራት የተለመደ ነው። የቱንም ቢሆን ታቦት ተብሎ ይነገርለታል። ቤዚካሊ ግን ታቦት የሚባለው ይሄ ነው የምታየው ማለት ነው። አሁን ቀጥል እሳቱ ጥያቄ ቀጣይ ከዚህ ጋር አያይዤም ጠይቃለሁ ያልከው። አይ አሁንም አልተመለሰልኝም። እሺ የአዲስ ኪዳኑን ታቦት ብለን የምንጠራው ጽላቱና ታቦቱ አንድ ላይ ነው ወይንስ በብሉይ ኪዳን ታቦት ተብሎ የተጠራውን ብቻ ነው በአዲስ ኪዳን ታቦት ብለን የምንጠራው? ወይንስ በብሉይ ኪዳኑ ጽላትና ታቦት ሁለቱንም የያዘውን ነው ወይንስ በአሁን በአዲስ ኪዳኑ ታቦት ብለን የምንጠራው በቃ ታቦት ብሎ የተጠራውን ብቻ ነው በብሉይ ኪዳኑ ላይ? ይሄ ምኑ ነው ግልጽ ያልሆነልህ እሳቱ? ማደሪያው ታቦት ነው ብዬ ሳስረዳህ ምኑ ነው ግልጽ ያልሆነልህ? ማደሪያው ነው አልከኝ አይደለ? የሁሉ ነው ማደሪያው ነው አልከኝ። ታቦት አደረ ከሚለው ነው ማደሪያው ነው አልከኝ። ኦኬ እዚህ አደረ ከሚለው አየው። ቆይ አዳምጥ። አደረ ከሚለው ነው አይደለም ያልኩ። ቤተ የታቦት ስርወ ግሱ ቤተ ነው። ኤቲሞሎጂካል ሚኒንጉን ማጣራት የሚጠበቅብን ለምንድነው? ወደ አገልግሎቱ ስንሄድ ስርወ ግሱ ስለሚጠቅመን ነው። አደረ ሳይሆን ቤተ ነው ስርወ ግሱ ታቦት ለሚለው ማደሪያ መኖሪያ ማለት ነው ብዬ ነግሬያለሁ። በደንብ እንዳዳመጥከኝ በጣም እርግጠኛ መሆን ስለምፈልግ ነው። ስለዚህ አሁን ይሄ ነው ታቦት የሚባለው የሚለው ላይ ምኑ ነው ያልገባ ወንድማችን? አዳምጫለሁ። ቆይ አጣላቁ እኔ ጥያቄ አሁን በአዲስ ኪዳን ታቦት ብለን ስንጠራ ጽላቱንም መሰዊያውንም ይሄ ጠረጴዛውን ገበታውንም የያዘውን ነው አይደል? በአዲስ ኪዳን ታቦት ብለን ስንጠራ ነው አይደለም? በአዲስ ኪዳን ነው የኛ ቤተክርስቲያን ታቦት ብላ ስትጠራ ገበታውንም መሰዊያውንም አልታሩ ማለት ነው። እሱንም የያዘውን ነው አይደል ታቦት ብለን የምንጠራው በአዲስ ኪዳን? እሺ
ኦኬ እንደዛ ከሆነ ለምን የብሉይ ኪዳኑ ታቦት አሁን በአዲስ ኪዳኑ የለም ያልከን ቅድም ነው? የኔ ጥያቄ ነው። እሺ አሁን ግልጽ ከሆነ ጥያቄ እንዳልሰማኸኝ ራሱ አሁን የተናገርከው ነገር አንድ ማሳያል። ኤኒዌይስ የብሉይ ኪዳን ታቦት የለንም ያልንበት በደንብ ሰምቻለሁ። ክራይቴሪያዎችን አስቀምጠናል። ቅድም የብሉይ ኪዳን ታቦት የለንም ስንል ስንት ክራይቴሪያዎችን ነበር እያስቀመጥ ነው? ሳቱስ ከሰማይ ሪኢቫሉዌት እንድታደርገው ስለፈልግ ነው ጥያቄ የምጠይቅ ለለውና ተለበል ለአልሰማኝም እያልከኝ ስለነበር ሙሉን ቁጭ ስለሰማው ነው የጠየቁ። ለምን የብሉይ ኪዳኑ አዲስ ኪዳኑ ታቦት ቅድም ለየኸው ሙሉ ለሙሉ አወጣኸውና የለንም ነው ያልከው። የብሉይ ኪዳን ታቦት ስንት ክራይቴሪያዎችን ነበር ያወጣ ነው የምልህ። ቅድም ከሰማኸኝ ስንት ክራይቴሪያዎችን ነው ያወጣ ነው የብሉይ ኪዳን ታቦት የለንም ለማለት ያነሳልህ እኮ ነው የጠየቁትን ጥያቄ አልመለስክልኝም። አለ ወይ ስለ በቃ ተው አልሰማህም ሲጀመርም ማለት ነው። አሁንም ልብ ብለህ ስማ። ከዚህ በኋላ አልነበረም ታላቁ ሲጠየቅ የነበረበት መንገድ ራሱ በአዲስ ኪዳን ቤተክርስቲያን ጽላቱንም መሰዊያውንም ጠረጴዛውንም አንድ ላይ አድርገን ነው ታቦት የምንለው ነው ጥያቄው ራሱ የነበረው። እና ጽላት የሚባል ሌላ ነገር፣ መሰዊያ የሚባል ሌላ ነገር፣ ታቦት የሚባል ሌላ ነገር የለም እኮ መቅደሳችን ውስጥ አይደል? ልክ በብሉይ እንደነበረው ቁርባን የሚቀመጥበት ሌላ፣ የእንስሳቱ መስዋዕት የሚሰዋበት ሌላ እንዳለው ምናልባት የብሉይ ኪዳኑን የታቦት ስርዓት እኛ ጋር አምጥቶት ነው ሶስቱን አንድ ነው የታቦት ምን እንደሚሆን ጥያቄ ጠየቀውና የቅድሙ ማብራሪያው ይሄ ዲያግራም የተሰጠበት ማብራሪያ ምናልባት ሪከርዱ ካለ ሪከርዱን ተመልሰህ ተመልከተው። አሁን በአዲስ ኪዳን መቅደስ ውስጥ ታዲያ ጠላ ብለን የምንጠራው ታዲያ ምኑን ነው? የብሉይ ኪዳኑ እንደዚህ ነው እንደዛ ነው ብለህ አሁን ከዘረዘርከው ጠላ ብለን የምንጠራው ታዲያ ምኑን ነው? የብሉይ ኪዳኑ ታቦት አሁን በአዲስ ኪዳኑ የለም ካልክ የአዲስ ኪዳኑ ታቦት ኬት አመጣኸው ታዲያ? ኬት መጥቶ ነው የምንጠቀመው? ኬት ነው ያመጣነው የአዲስ ኪዳኑ ታቦት? የኢትዮጵያ ቤተክርስቲያን የብሉይ ኪዳን ታቦት የለም ሲባል አሁን እቃውን ለቃቁን የሚለም አንድ ጊዜ ጠየቅን አይደለ? አንድ ሚዩት አድርገው ባልጠየቁት መንገድ ስለመለስክ ነው። በብሉይ ኪዳን የታቦት ስርዓት ነበረ፣ የመስዋዕት ስርዓት ነበረ በብሉይ ኪዳን። ያ የመስዋዕት ስርዓት አሁን ከነሙሉ ተዋናዮቹ ተቀይረዋል። መስዋዕቱንም የለም እያልኩ ነው፣ የሚሰዋውንም ካህን የለም እያልኩ ነው። ዛሬ የሌዊን ክህነት የያዘ ሰው ቢኖር ክህነቱ ፈንክሽናል አይደለም። ዛሬ አለ እያልክ ያለውን የብሉይ ኪዳን ታቦት ቁሱን ብታመጣለን ያንን እቃውን ብታመጣው እቃው እኮ ሊኖር ይችላል። እቃው የነበረ ነው ይሄዳል፣ ግን ፈንክሽናል አይደለም ዛሬ እያልን ነው። ያ ታቦት ዛሬ አይሰዋበትም የለም ሲባል እንደዚህ እያልን ነው። ያ ታቦት ዛሬ አይሰዋበትም ነው እያልን ያለ ነው። ክህነት ውስጥ የብሉይ ክህነት ካለ ዛሬ መስዋዕት ማቅረብ አይቻልም። በዛ ክህነት መስዋዕት ውስጥ እንደው በግ እኮ አለ አሁን በግን ዛሬ መስዋዕቱን አይቀርብም እያልን ነው። ስለዚህ የለም ሲባል እያልን ያለ ነው ዛሬ በዚህ በጸጋ ዘመን ፈንክሽናል አይደሉም እያልን ነው። እና በዛ መልኩ ተረዳው። ወይስ የሰዓቱ እሺ አንዴ ብቻ ታላቁ አንዴ ብቻ አሁን አንተ በጠየቅበት መንገድ አንተ ባብራራው አልጠየኩም፣ እንደዛ አልጠየኩም። በሰዓት ነው ያብራራው። ግን ክህነቱ የለም ካልክ ክህነቱ እስከ መጣ? ክህነቱ የለም ካልክ እየሰማ ነው። የአዲስ ኪዳኑ ክህነት ከየት መጣ? አይሰማም እንዴ? እኔ ድምጽ ዲያቆን ዘማርያም ተረጋጋ። ይኸውልህ አሁን ያንተ ስታንድ ምንድን ነው? ለምሳሌ እኔ አሁን ማወቅ የምንፈልገው የብሉይ ኪዳን ታቦት ነው አሁን እኛ ጋር በየቤተክርስቲያኑ ያለ የሚል ሀሳብ ነው ያለህ አንተ? አልገባኝም። ጥያቄ ራሱ ከየት ነው የሚመጣው? አሁን ያለው ጽላቱ የኦሪቱ ጽላት አክሱም ውስጥ የለም ያለ ሰው የለም። አክሱም ውስጥ ቤተክርስቲያን ውስጥ ያለው ግን የአዲስ ኪዳን ታቦት ነው። በነገራችን ላይ መስዋዕት የሚሰዋው አክሱም ውስጥ ራሱ ማለት ነው እንጂ በኦሪቱ መስዋዕት አይሰዋም። እንድታውቀው ቅርሱ አለ እዚያ እንደ ታቦቱ በእጃችን ነው፣ የኛ ነው፣ በጣም የምንኮራበት ነው። ግን አክሱም ቤተክርስቲያን ውስጥ ግን በዚያ ግን መስዋዕት አሁን አይሰዋም። ይሰዋል ነው ያንተ ጥያቄ? ምንድን ነው እስኪ ንገረኝ። ከምንድን ነው ጥያቄ ራሱ መነሻውን ማወቅ እፈልጋለሁ። እሺ ገሴ ከመስዋዕትም አንጻር ቅድም የብሉይ ኪዳኑን ወይንም አክሱም ላይ ያለ ተብሎ የተጠራው ታቦት ራሱ የተገለጠበት መንገድ ልክ አይደለም። በቃ ቅርስ ነው የሚለው ቅርስ ማለት ማንም እየሄደ እንደፈለገ የሚጎበኘው ነገር ማለት ነው። ዋሊያውም አንበሳውም ምንድን ነው ንገረን አንተ። ለምሳሌ የአክሱም ጽዮን ያለው ታቦት መስዋዕት አይቀርብለትም? ለምሳሌ የዕጣን መስዋዕት አይቀርብም? አይሰዋበትም እንዴ? የዕጣን መስዋዕት አይቀርብም? ቀሲስ የለም የአዲስ ኪዳን መስዋዕት በደንብ አድርጎ ይቀርባል።
የዕጣን መስዋዕት ይቀርባል። የአክሱም ጽዮን ያለው ምንድነው? ከየት ነው የመጣው? የዕጣን መስዋዕት ይቀርባል። ማውራውማ ግልጽ ነው። ቀሴ ከአንድ ታላቁ አንድ እንትኑን ክፈተው፣ የቅድሙን የኦሪቱን ቃል ኪዳኑን ታቦት ክፈትለት በቪዲዮውን። ይሄኛው ነጭ ሳለውን እኮ የሚያሳዩኝ ቀሲስ የራስዎን የቤተክርስቲያኑን ታሪክ ያሳዩኝ እንጂ ነጭ ሳለውን ቢያሳዩ ለእኔ ምን ትርጉም አለው ብለው የኔ ታሪክ ነው ሊያሳዩኝ። የዕጣን መስዋዕት አይቀርም ነው ቢሉኝ የብሉይ ኪዳኑ ታቦት ላይ ወንድማችን እያዳመጥክ አሁን ይሄ የሚያሳይህ አክሱም ውስጥ በዚህ ነው የሚቀደሰው እያልክ ነው። ይቀደሳል። አይቀደስም ነው የሚሉት እርሶ? በደንብ አድርጎ የአክሱም ልጅ ነኝ በነገራችን ላይ። ይቀደሳል። የዕጣን መስዋዕትም ይቀርባል። የዕጣን መስዋዕትም ይቀርባል። ይኸውልህ የዕጣን መስዋዕት ሲባል ይኸውልህ አንተ ያየኸው እንግዲህ ይቀርባል አይቀርብም፣ ቀድም አይቀርብም አሉ። አሁን ሊያብራሩልኝ ነው። ይቀርባል አይቀርብም? መጀመሪያ አዳምጠኝ። ይቀርባል አይቀርብም? ቀሲስ ይቀርባል አይቀርብም? የዕጣን መስዋዕት ይቀርባል አይቀርብም? አልወልዳ ሚውት እናደርጋለን። አይ እርሶ ሚውት ከማድረግና አንተ አዳምጠ። ይኸውልህ አሁን ይኸውልህ አንተ ይኸውልህ ይሄ ማይጠንት ማለት ዝቦቱ እየተባለ በቅዳሴ አኮቴተ ቁርባን ሲቀደስ የሚታጠነው ማይጠንትና ጸበል ቦታ ይታጠናል እኮ። ማይጠንትማ ጸበል ቦታ ይታጠናል፣ ንዋየ ቅድሳት ይታጠናል፣ ይሄ ቤተ እንትን ይሄ ደጀ ሰላም ይታጠናል። ይሄ ምእመናኑም ከውጭ ወተን እኮ ቅዳሴ ላይ እኮ ምእመናኑ ሁሉ እናጠናለን፣ ጸሎቱን እንዲያደርግ የሚመኑ ሁሉ። እንደዚያ አክሱም ውስጥ ቅርሱ ቄሱ እየሄዱ ያጥኑታል፣ ጠባቂው ያጥኑታል። ያ ማለት ግን በቅዳሴ ጊዜ የሚሰዋ መስዋዕት ዝውዕቱ እያል በጊዜ ምራቅ ለምሳሌ ከቅዳሴው በፊት በንዋያተ ቅድሳቱ ላይ የሚጸለዩ ጸሎቶች አሉ። እነዚህ በታቦቱ ላይ ማይጠንቱ መንበሩ ላይ ተቀምጦ ዕጣኑ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተወከፍ ለነ ዘንተ ዕጣነ ንጹሃ ወዘንተ መስዋዕተ ወዘንተ ማይቶተ ወዘንተ ጸሎተ እየተባለ አይርጎተ ዕጣን አለ አበውለከ እየተባለ በቅዳሴ የሚደረገው ያ ስርዓት ግን ለኦሪቱ የሚፈጸም አይደለም። አንደኛ ጸሎቱ ራሱ እግዚእነ ኢየሱስ ክርስቶስ ዘተወልደ ማርያም ቅድስት ድንግል እየተባለ ነው የሚባለው። ነገር ግን ንዋየ ቅድሳት ስለሆነ ውጭ ላይ ይሄን ንዋየ ቅድሳቱን እየሄዱ ያጥኑት ይሆናል። ያ ማለት ግን አክሱም ጽዮንም ይሄ ግን አይቀደስበትም። 100% ነው የምነግራችሁ። እዚህ ታቦት ላይ መስዋዕት አክሱም ውስጥ አይሰዋም። የታቦተ ጽዮን ውስጥ ቤተክርስቲያን ውስጥ ያለው የሐዲስ ኪዳን ታቦት ነው። መስቀሉ ያለበት ስቅለቱ ያለበት የትኛውም ቤተክርስቲያን የሚቀደስበት የትኛውም ቤተክርስቲያን እንጂ በኦሪቱ ታቦት ላይ አንደኛ እንደምታውቁት ይህንን የሚያክል መንበሩን እኮ ነው። ይሄ በጣም ቀላል ነገር አይደለም። ለእንትንም አይደለም እንዴ መንበሩ ፊት ለፊት ታዩታላችሁ። መንበሩ አክሱም ጽዮን ቤተክርስቲያን ስትገቡ መንበሩ ላይ ምን አለ? ታቦቱ አለ። ታቦቱ ላይ ጽዋው ተቀምጦ ታያላችሁ። ይሄንኛውን ፎር ኤቨር ነው የማታዩት። ሲጀመር ማንም ገብቶ አያየውም። ባይዘው ይሄንን ማንኛውም ሰው መግባት የሚጠብቀው ብቻ ነው የሚጠብቀው እንጂ ፓትርያርኩ ራሱ ሄደው መግባት አይችሉም፣ ማየት አይችሉም። ባይዘው ምክንያቱም ቅርሳችን ነው። ስንት የሚፈልገው በዓለም ላይ የሚፈለግ ነገር ነው። እንጠብቀዋለን። እና ይሄ ወንድማችን እንግዲህ እዚያ ነው ቅዳሴው ያለ። በነገራችን ላይ እንደዚህ ይችን ብዬ ልጨርስ። እኛ ታቦት አለን፣ ሌሎቹ የላቸውም፣ ግብጾቹ እንዲህ ያለ ፉከራ ነው። ትክክል አይደለም እንዴ! አይበለውና ኤርትራ ከኢትዮጵያ ተገንጥላ ራሷን የቻለች ሀገር ሆናለች። እና ኤርትራውያን አክሱም ጽዮን ነበሩ። ታቦቱ የጋራችን ነበረ። ከኢትዮጵያ ስለተገነጠሉ አሁን እነሱ ታቦት የላቸውም ልንል ነው? አይበለውና እንደው መድኃኒዓለም ያድርገውና ትግራይ ራሷን የቻለች ሀገር ብትሆን እያንዳንዳችሁን ታቦት የለንም። ስለዚህ እኛ እንደ ሌሎቹ አሁን እንደሚፎከርባቸው በእኛ ላይ እንዲፎክሩ እያመቻቻችሁ እንደሆነ ታውቃላችሁ። አያረገውም እንጂ። ስለዚህ እንዲያው ቢያረገው እንኳ እንደ ቅርስ ነው፣ የጋራ ታሪካችን ነው። እንደ ታሪክን ይዘዋለን። ከዛ በተረፈ ግን አክሱም ጽዮን ከእንጦጦ ማርያም ወይንም ከእንጦጦ ጽዮን በምንም አትለይም። በቤተክርስቲያን በድንኳንም ትሁን በጭቃም ይሁን በወርቅም ትሰራ ቤተክርስቲያን ክብሯ ክርስቶስ ነው። ልዩነት ብልጫ የለም። በመስዋዕታችንም ልዩነት የለም። በታቦቱም አንድ አይነት ነው እና ይሄ ዝም ብሎ ይሄ የማይሆን እንትን ነገር ማምጣት ትክክል አይደለም እና አይቀደስበትም። አጋጣሚ አይቀደስበትም። በዚህ ቅዳሴ የለም።
ቀሲስ በእኛ ንግግር ተሰናክለው እንዳይሆን የአዲስ ኪዳን ማን ነው የብሉይ ኪዳን ታቦት የለንም ስንል ቅድም ክራይቴሪያዎቹን አስቀምጠናል። አሁንም በደንብ አድርጋችሁ ስሙ። ምናልባት አሁን ታቦተ ጽዮን የአዲስ ኪዳን መስዋዕት አይሰዋባትም ምናምን ሲባል ክብሩ የተቀነሰ ወይ ታቦተ ጽዮን የተናቀች ወይም ደግሞ አክሱም ትንሽ ክብሯ ዝቅ ያለ ምናምን መስሎት ሊሆን ይችላል። ክብሯ ዝቅ የሚል የብሉይ መስዋዕት ቢሰዋባት ነው። በነገራችን ላይ እሺ ክብሯ ዝቅ የሚል ወደ አዲስ ኪዳን አልተሻገረችም ቢባል ነው። አክሱም የምትሰንፈው አክሱም ክብሯ የሚዋረደው አሁንም በብሉይ ያለች ቢባል ነው። አዲስ ኪዳን የክብሩ ሁሉ ባለቤት ወደ ክርስቶስ የምንሄድበት እንጂ ወደ ኦሪት ፍየልና ደም የምንመለስበት አይደለም። ስለዚህ አሁን የብሉይ ኪዳን ታቦት የለንም ያልን በስንት ነገሮች ነው? መጀመሪያ ክህነቱ፣ ሁለተኛ መስዋዕቱ፣ ሶስተኛ አገልግሎቱ። በቃ በእነዚህ ቤዚክ የሆኑ ክራይቴሪያዎች መሰረት የብሉይ ኪዳን ታቦት አሁንም የለንም። ክህነቱ ማለት ምንድን ነው? በኦሪቷ ውስጥ ገብተው የሚያገለግሉ ካህናት የሌዊ ዘሮች ብቻ ናቸው። አሁን ግን ያ ቀርቷል። ሁለተኛ መስዋዕቱ ራሱ የጥጃና የፍየል ነው ብሎ ቅድም የዕብራውያን መልእክት ምዕራፍ 9 ላይ ተመልክተናል። አሁን መለኮታዊ ስጋና ደም ነው የሚፈተተው። ስለዚህ መስዋዕቱ ራሱ አይገናኝም። ሶስተኛ አገልግሎቱ። የብሉይ ኪዳኑ ታቦት ምድራዊ ነው፣ የዚህ ምድር የሆነ ስርዓት ነው። ይሄ እንዳለ ኦሪት ዘጸአት ምዕራፍ 35 ማለት ነው። ከቁጥር 10 ጀምራችሁ ተመልከቱት። ቪዲዮ አላበራው። ይሄው ኦሪት ዘጸአት ምዕራፍ 25 ነው እንደምትመለከቱት። ከቁጥር 10 ጀምራችሁ ተመልከቱ። ስለ ታቦቱ አሰራር የሚናገር ነው። ይሄንን ቅዱስ ጳውሎስ ቅድም ያየነው ክፍል ላይ የዚህ ዓለም የሆነ ስርዓት ነበራት ብሎ ነው የሚያስቀምጠው። ስለዚህ ሰማይ ወደ ምድር ሲወርድ እኔ ምድር ላይ ነኝ ማለት ሰማይን አለመቀበል ነው። ዜርፎር መዋረድ ነው ማለት ነው። ስለዚህ የአክሱም ጽዮን ክብር ዝቅ ያለች መስሎ ከሆነ ወንድማችን ክብሯን ዝቅ የምታደርገው እንደውም ወደ አዲስ ኪዳን ሳትሻገር በዛው ቀርታለች የሚል ሐሳብ ካለህ ነው። ሁለተኛ ክህነቱ ታዲያ ከየት መጣ ምናምን የሚሉ አይነት ስላልሰማን ለዚህ ለ10,000 ጊዜ ማብራራት በጣም ከባድ ነው። ብዙ ጊዜ ስላብራራ ነው ማለት ነው። እና የብሉይ ኪዳን ታቦት የለንም ያለው ከአገልግሎቱ፣ ከመስዋዕቱ፣ ከክህነቱ ተነስተን ነው። አሁንም ቢሆን ደግሞ የለንም። ታቦተ ጽዮን ብትኖር፣ ታቦተ ጽዮን በቦታዋ ብትቀመጥ የምትሰጠው አገልግሎት ወደ ክርስቶስ ፍጽምና የምናድግበትን የአዲስ ኪዳን የመስዋዕት ስርዓት ነው እንጂ የፍየልና የጥጃ መስዋዕት አይቀርብባትም። ስህተት ነው። ይህንን አስረግጣችሁ እንድታውቁ ነው። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። የለም ስትል ግን ታቦቱ የለንም ማለት የብሉይ ኪዳን ታቦት እዚህ ኢትዮጵያ የለችም እያልክ መስሏቸው ከሆነ እሱ ነው የሚስተካከል። ያም ብቻም አይደለም ቀሲስ፣ እንደው በደንብ ግልጽ ለማድረግ ያክል አሁን የተብራራው ነገር እንደጠበቁ ድንገት ለየዋሃን ክርስቲያኖች መሰናክል እንዳይሆን በደንብ ማወቅ ያስፈልጋል። አዎ ድርቅ ሲከሰት፣ ጦርነት ሲነሳ ምህላ ያደርጋሉ። አንዳንድ ጊዜም ሌሊት እንዴ በታሪክ እንደምንሰማው ዕጣን እያጠኑ እግዚኦ ማርነ ክርስቶስ ይደረጋል። ጦርነቱ እንዲቆም፣ መቅሰፍት ሲመጣ፣ ዝናብ ሳይዘንብ ድርቅ ሲከሰት ይደረጋል። ይሄ ግን የጸሎተ ቅዳሴ ዕጣን አይደለም። ለምሳሌ እኛ ሰርክ መርሃ ግብር ጉባኤ ላይ አሁን በአንዳንድ አድባራት ላይ አሁን ኢትዮጵያ ውስጥ እንኳን ሰርክ ተምረን መዝሙር በዘማሪ እየቀረበ እያለ 11 ሰዓት ላይ ማታ ቄስና ዲያቆን ዕጣን እያጠኑ ህዝቡ ላይ ዞሩ። ሰርክ መርሃ ግብር ላይ የጸሎተ ቅዳሴ ዕጣን ነው እሱ ዕጣን አይደለም። በሀገር ድርቅ ሲያከስት፣ ሰዎች ሲያልቁ፣ መቅሰፍት ሲከሰት ጸሎት ይደረጋል። ያ ግን የቅዳሴ አይነት ዝውቱ ጊዜ ባረኮት ወዝውቱ ጊዜ ዕጣን ተብሎ የሚደረገው አይደለም። ስለዚህ አክሱምን ማሳነስ አይደለም። አክሱም ቤተክርስቲያን ውስጥ አሁን ብንገባ አሁን ምናየው ማለት ምናልባት 3 መቅደሶች እንዳሉ ግን እናቅ ይሆን? ማንሳናቅ ምንናገር መስሎ ከሆነ ባትረሳቱ ላስገባህ ነበረ፣ ግን የለም ሪኩዌስት ላይ አጣሁ እንጂ ኢንቫይት ማድረግ ነበር። ካለ ድንገት ሪኩዌስት ላክ።
ጉዳዩ አንተን ማስወጣት ሳይሆን ማስተማር ስለሆነ ማለት የሚቀደስበት ቅዳሴ አለ፣ ተክሊል የሚከናወንበት አለ። ያ ደግሞ መስዋዕት ኦሪት ሲሰዋበት የነበረው የተዘጋው ደግሞ አለ። በዛ በኩል ሙሉ ድንጋይ ሆነ፣ በጎን በኩል ደግሞ አጥር የታጠረ አለ። እሷ ናት ታቦተ ጽዮን ያለችበት ቦታ። እሱ ውስጥ ቅዳሴ አይቀደስም። አንድ ጠባቂ ያለው አሁን የሚጠብቅ ምክንያቱም ብዙ አጥፊ ብዙ ሰላይ ብዙ እሷ የሚነጠቅ ስላለ እሷ ናት እዛ ጋር። ያ ግን ክብ ሆኖ ብዙ ጊዜ ቅዳሴ የሚቀደስበት ታቦት የሚወጣው ግን የሐዲስ ኪዳን ታቦት ነው። ቅዳሴ የሚቀደስበት አህዱ የሚባልበት ስጋው ደግሞ የሚፈተትበት የሐዲስ ኪዳን አጥር ታጥራ ብቻዋን ያለችበት ታቦት ጽዮን ያለችበት። በዛ በኩል ብቻውን ሴቶች የማይገቡበት የተባለው ደግሞ መስዋዕት ኦሪት ሲሰዋበት የነበረች አክሱም ጽዮን ቤተክርስቲያን ስቲል አሁን ድረስ አለች። መግቢያ ስለማላውቀው ነው። አክሱም ውስጥ ሌላ ቤተክርስቲያን የለም እንዴ? ከተማ ውስጥ ሌላ ቤተክርስቲያን አለ? ብዙ የቅዱስ ያሬድ አለ እዛው አጠገብ። ስለዚህ ታቦቱ ያ የኦሪቱ ታቦት እየዞረ ነው በእንደዚያ ሁሉ ቤተክርስቲያን የሚቀደሰው። አየህ እዚያው እኮ ተበላለጠ ያንዱና ያንዱ እዚያች አክሱም ላይ ብቻ አይኑን ተክሎ የወንድማችን ሌሎቹ ቤተክርስቲያን የሚቀድስ ቅዳሴ ሌላ ነው ማለት ነው። አየህ ለዛ ስለዚህ ምንድነው አሁን የተፈለገው መሰረታዊ ጉዳይ ወንድማችን የተዛባ ምልከታ ኖሮ እንዳይሆን በአክሱም ጽዮንም ቅዳሴው የሚቀደሰው ስጋው ደግሞ የሚቀርበው ተክሊል ሲኖር በጋብቻ የሚያገባ ሰው ሲኖር ክርስትና ሲኖር የምታነሳው በሐዲስ ኪዳኑ መስዋዕት የሐዲስ ኪዳኑን ታቦት አቅርባ ነው። ባጭር ቃል ምንድነው ልዩነቱ? ፈንክሽን ልማት ምን ማለት ነው? አሁን ሌዋውያን አሉ። አሁንም እኮ ሳይራውያን ሌዋውያን እኮ አሉ። ክህነት ግን ትክክለኛ የሚያሰኘው በሐዲስ ኪዳን ሌዊ ክህነት ብቻ ሲሆን መስፈርቱ ምንድነው? ጥንት ዘመን ሌዋዊ ካህን መሆን አለበት። ያውም ደግሞ የበኩር ልጅ ሆን ሊቀ ካህናት፣ ሌላ ደግሞ የበኩር ካለ ነው 2/3 ልጅ ከሆነ ደግሞ ካህን ነው የሚሆነው። ሊቀ ካህናት ለመሆን የሌዊ ልጅ ሆኖ የበኩር መሆን አለበት። 2/3 ልጅ ደግሞ እንደሚሆነው የሌዊ ልጅ ነው ካህን መሆን ይችላል፣ ግን ሊቀ ካህናት መሆን አይችልም። ሊቀ ካህናት ለመሆን የበኩር ልጅ መሆን አለበት። አሁን በአዲስ ቀን ይሄ ይሰራል። የግድ ካህን ለመሆን ሌዊ መሆን ወግድ ይጠበቅብናል። የግድ ግን ምንድን መሆን ያለብን? ያ ክህነት ከሐዋርያት የተገኘ ክህነት መሆን ግን አለበት። ፈንክሽን አይደለም አገልግሎት ያለው ከዚህ አንጻር ያኔ የሌዊ ክህነት ብቻ መሆንን ግድ ይጠይቅ ነበር። አሁን ግን የሌዊ ክህነት መሆኑ ግድ አይጠይቅም። የሌዊ ክህነት ኖሮት አንድ ሰው ያ ማለት የሌዊ ወገን ሆኖ ከሌዊ ዘር ተወልዶ የበኩር ልጅ ቢሆንም ቅሉ የሐዋርያት አይነት ስልጣን ክህነት ከሌለው ገብቶ መቀደስ ስጋ ወደ መቀር አይችልም። አችሁ እነዛ ካህናት አሁን ድፍረት የላቸው የተባለው ለዚህ ነው። ከሌዊ ወገን ውጭ ሆነ ያ ማለት ከ12ቱ የእስራኤል ነገዶች አንዱ ሌዊ ነው። ሌሎቹ መቀደስ አይችሉም። አሁን ይችላሉ። ክርስትናውን ከተቀበሉት ጥምቀት ከተቀበሉ በሐዋርያት የሚገኝ ክህነት ከተቀበሉ አሁን የብሉይ ኪዳኑስ የግድ ሌዊ ወገን መሆን አለበት የግድ የበኩር ልጅና የካህን ዘር መሆን አለበት የሚለው አሁን አይሰራም። አቅራቢው ሁለተኛው የሚቀርበው መስዋዕትስ የግድ የበግ መስዋዕት መቅረብ ነበረበት። ነውር የለበት፣ ጸጉሩ ያልተጀረጀረ፣ ጥፍሩ ያልተጀረጀረ፣ ጸጉሩ ያላረረ ይቀርባል። ምን ማለት ነው? ማለት ወንድ በግ ማለት ነውር የለበት ማለት ከሴት በግ ጋር ግንኙነት ያላደረገ ድንግል በግ ይቀርብ ነበር። በሐዲስ ኪዳንስ ይሄ ቀርቷል። ቅድም ምን ቀረ? ሌዊ ወገን መሆኑ ዘር መጠየቁ ቀረ። ሁለተኛ መስፈርቱ የነበረው ምንድነው? የሌዊ ወገን መሆን። አሁን ግን መስፈርቱ ምንድነው? የሐዋርያት ክህነት። አማራም ይሁን ኦሮሞም ይሁን ኢትዮጵያም ይሁን ቻይናም ይሁን ሱንዳይም ይሁን የሐዋርያት ክህነት ያለው በቤተክርስቲያን ውስጥ ያለፈ በሚስጥራት ሁሉ ያለፈ ከሆነ ይሄን ያገኛል። ያ አሁን ፈንክሽን አለም። እኔ እኮ ሌዊ ወገን ነኝ፣ እኔ እኮ የበኩር ልጅ ነኝ፣ አሁን ቅድስተ ቅዱሳን ውስጥ ገብቼ በታቦቱ ነካለሁ መስዋዕት አቀርባለሁ ቢል ስጋው ደግሞ መንካት አይችልም፣ አይሰራም። አሁን በክህነቱ ሰውየው ውስጥ ደግሞ አይ ማቀርበው በግ ነው ማለት አይችልም፣ በጉ አይሰራም። ሁለተኛ ቅድም ያልነው በታቦቱ ለምን ይሰዋ ነበረ? ምን ይቀርብ ነበረ? ደሙ የምን እንደሚፈሰው የእንስሳ ደም። አሁንስ አይሰራም። ለምን እንደሚፈሰው ስጋው ደሙ ምን ይቀርባል? ይፈተትበታል። ስለዚህ አገልግሎቱ አንድ፣ ሁለተኛ አቅራቢው ሁለት፣ የሚቀርበው ነገር ሶስት። እነዚህ ሁሉ አሁን አይሰሩም እንጂ እችኛዋ ታቦተ ጽዮን አክሱም ጽዮን ላይ የለችም አይደለም። አክሱም ጽዮንም ቢሆን ራሱ የሚቀደሰው በሐዲስ ኪዳን ታቦት ነው። የሚቀርበው ያ ነው። ዕጣን ሲታጠን ካየን ካህን ገብቶ እዛ ሲጸልይ ብናይ
ይሄ የሚደረግበት ምክንያት የሐዲስ ኪዳን ታቦት ለመተካት ተብሎ አይደለም። መቅሰፍት ሲነሳ፣ ድርቅ ሲነሳ የሙሴ አምላክ ከእስራኤላውያን ለእስራኤል ዘሥጋ የተገለጥክ አምላክ ለእኛም ተገልጠ በሀገራችን ችግሩን፣ ጦርነቱ፣ ረሃቡን፣ ሰቆቃውን፣ ቸነፈሩን አረቅልን ብሎ ሊጸልዩ ይችላል። ጸሎተ ቅዳሴ መስዋዕተ ወንጌል ግን አይሰዋበትም። በደንብ ደግመዋለሁ። መስዋዕተ ወንጌል የሆነው ስጋ ወደሙ ግን አይሰዋበትም። መስዋዕተ ወንጌል የሆነው ስጋ ወደሙ ግን አይፈትትበትም፣ ለምኑ አይቀርብበትም። ታቦተ ጽዮን ግን አክሱም ጽዮን አለች? አዎ አለች። እናምናለን፣ እንታመናለን። ይሄ ማለት ግን አጠገቡ እኮ አለ እኮ የቅዱስ ያሬድ ቤተክርስቲያን አክሱም ውስጥ። የአባ ገሪማ እኮ ገዳም እኮ አለ። የአቡነ ጴንጤሎን ገዳም። ይሄ እኮ አክሱም ጽዮን ውስጥ ያሉ አክሱም ከተማ ውስጥ ያሉ ናቸው በቅርብ አቅራቢያ። የአቡነ ሊቃኖስ ገዳም እኮ አለ እዛ። እነዚህ ሁሉ ምንድናቸው? ተስዓቱ ቅዱሳን። እያንዳንዳቸው አብያተ ክርስቲያናት ገዳማት ያላቸው በሙሉ ምንድናቸው? የሐዲስ ኪዳን ታቦት። የሚሰዋባቸው የሐዲስ ኪዳን መስዋዕተ ወንጌል የሆነውን የወልደ እግዚአብሔር ስጋ ወደሙ ነው የሚፈተትበት ለማለት ነው ባጭሩ እንጂ አቃለን መስሎን ከሆነ ነው። መምህር በረከት ምናልባት የሚጨምሩልን በደንብ አድርገው ካለ። አይ በጣም ጥሩ ተብሏል ዘማሪያም። ያው በቤተ ክርስቲያናችን ዕጣን እኮ ለክብርም በስዕላትም በተለያየ መንገድ ይታጠናል። ቅድም ከዚህ ስም እንዳሉት ወንድማችን ግን በታቦተ ጽዮን ላይ የዕጣን መስዋዕት በብሉይ ኪዳኑ ስርዓት እየቀረበ ነው ብሎ የሚያምን ከሆነ በአዲስ ኪዳኑ ታቦት ላይ ደግሞ በቅዳሴ ሰዓት ዕጣን ይታጠናል። ስለዚህ ቤተክርስቲያን በብሉይ ኪዳን ስርዓትም በአዲስ ኪዳን ስርዓትም ሁለት አይነት የዕጣን መስዋዕት ታቀርባለች ሊባል ነው። ሁለት የብሉይና የአዲስ ኪዳን ስርዓት በአንድ ጊዜ ጎን ለጎን እየቀጠለ ነው ብሎ ሊያስብ ነው? እንዴት ነው? እንደዛ አይሆንም እኮ። ዕጣን እኮ አሁን በአዲስ ኪዳን ታቦት ይቀርባል እንደሚታወቀው ካህናት ቅድም ከዚህ ስም እንዳሉት። ምክንያቱም ከእግዚአብሔር ለፍጥረቱ በኩራት መልካም መዓዛ ማቅረብ ህብስቱንም ወይኑንም እኮ እነ ቅዱስ ኢሬኔዎስ ከፍጥረት ወስደን ለእግዚአብሔር እናቀርበዋለን፣ እግዚአብሔር ስጋውና ደሙ አድርጎ ይሰጠናል ይላሉ። እና ለእግዚአብሔር የምናቀርበው በዚህ በአዲስ ኪዳን ታቦታችን አለ። ዕጣንም አንዱ ነው። ስለዚህ ዕጣን በአዲስ ኪዳን በጸሎተ ዕጣን አለው። በስሜ ንጹሕ ዕጣን ያጥናሉ ብሏል ሚልክያስም ላይ። ለምሳሌ እነዚህ በአዲስ ኪዳን በስሜ ንጹሕ ዕጣን ያጥናሉ የተባሉት አሕዛብ ናቸው። መቼም አሁን ለምሳሌ በአሕዛብ ያሉ አብያተ ክርስቲያናት በግብፅም በሮም በሁሉም ያሉት ዕጣን ያጥናሉ በትንቢቱ መሰረት ማለት ነው። እና የሐዋርያውያን አፖስቶሊክ ፋዘርስ በአብዛኛው ቤተክርስቲያን ዕጣን የሚታጠንበትን ምክንያት ሲናገሩ ሚልክያስ ትንቢትን ይጠቅሳሉ። ነቢዩ ሚልክያስ በስሜ ዕጣንን ያጥናሉ ብሎ እግዚአብሔር ተናግሯልና ብለው እና በሁሉም አብያተ ክርስቲያናት ዕጣን ይታጠናል። ስለዚህ ሁሉም አብያተ ክርስቲያናት በብሉይ ኪዳን የታቦት ስርዓት በብሉይ ኪዳን የክህነት ስርዓት ነው የሚያጥኑ ልንል ነው? አይደለም። የእኛ ብቻ ስላልሆነ ማለት ነው። ዕጣን እኛ የታቦተ ጽዮን በእኛ ስላለች ብቻ ለምጣን የሚታጠነው በሁሉም ትራዲሽናል አብያተ ክርስቲያናት ከጥንት ቤተ ክርስቲያን ስርዓታቸውን የሚመዙ አብያተ ክርስቲያናት ሁሉ ዕጣን ያጥናሉ እና ያኛው አርጊውመንት አያስኬድም ማለት ነው። ምናልባት ግን የአዲስ ኪዳን የብሉይ ኪዳን ታቦት የለንም ሲባል የአዲስ ኪዳን ታቦት ከብሉይ ኪዳን ጋር ምንም አይነት ግንኙነት የለውም፣ ታሪካዊ ግንኙነት የለውም፣ የጥላና የአካል ግንኙነት የለውም፣ የሚያገናኘው ሚስጥር የለም ምናምን አይነት መልእክት እያስተላለፍን አይደለም። የተለወጠ ነገር አለ፣ ያደገ ነገር አለ፣ ወደ ፍጻሜ የመጣ ነገር አለ፣ ከፍ ያለ ነገር አለ። መስዋዕቱ ተቀይሯል፣ ክህነቱ ተቀይሯል፣ ከፍ ብሏል የሚል እንጂ ማለት የአዲስ ኪዳን የክህነት ስርዓት የአዲስ ኪዳን የቤተ መቅደስ ስርዓት ከዜሮ ነው የጀመረው። በቃ ብሉይ ኪዳን ጋር ምንም አይነት ሊንክ የለውምማ አላለም እኮ። እንደዛ አይባልም። ቅድም ታላቁ እያወጣ ታዲያ የብሉይ ኪዳንን ቤተ መቅደስ ያሳይ የነበረው ለምንድን ነው?
ንዋያተ ቅድሳቱን ዘርዝሮ ሲያሳይ ነበር። እኛ የምንቃወመው በዚያው የቆመ ነገር የለም ነው። እዛ ላይ ቆሞ የቀረ ነገር የለም። አዲስ ኪዳን ሲመጣ የተቀየረ ነገር አለ። መስዋዕቱ ተቀይሯል፣ ምስጢሩ ተቀይሯል፣ ክህነቱ ተቀይሯል፣ ኢቭን የሚከብርበት ስርዓት እንኳ ተቀይሯል። የአዲስ ኪዳንን ታቦት በብሉይ ኪዳን ክህነት ማክበር አይቻልም። አሁን አዲስ ክህነት አለ። ጳጳሳቱ እንኳ ታቦቱን የሚባረኩት የአዲስ ኪዳኑን ታቦት በአዲስ ኪዳን በክርስቶስ ክህነት ነው። እንደ መልከ ጼዴቅ ስርዓት ለዘላለም ካህን በተባለበት በዘላለም ክህነት እንጂ በዘር ይተላለፍ በነበረው በብሉይ ኪዳን አይነት በአሮን ክህነት አይደለም። ስለዚህ የተቀየረ ነገር አለ እንጂ ከብሉይ ኪዳን ጋር ምንም ግንኙነት የሌለው በቃ የተቆራረጠ አይነት አይደለም። እንደዚህ አይነት መልክ አሰጥተው የተረዱ ካሉ ብዬ ነው። እግዚአብሔር ይስጥልኝ ዘማሪ። እሺ እግዚአብሔር ያክብርልን መምህር፣ ቃል ተሰማልን። በደንብ የተብራራ ይመስልኛል። አሁን ግልጽ ከሆነ ለሁላችን፣ በተለይ ደግሞ በተለይ አክሱም ጽዮን ሄዳችሁ ሰዎች ካላችሁ በደንብ ታውቁታላችሁ። ይሄን በቃ ልዩነት በደንብ ታዩታላችሁ። ራሳቸው አስጎብኞቹም ራሱ እዛ ያሉትን ካህናት ይነግሯቸዋል። ታቦተ ጽዮን ያለችበትን ቦታ፣ ቤተ መቅደሱ ምን እንዳለ፣ ጥንት ሲሰዋበት የነበረው መስዋዕተ ኦሪት ሲሰዋበት የነበረው መቅደስ ሁሉ እዛው ሶስቱም እዛ ያሳዩቸው። እዚህ ጋር ሴቶች ማለፍ አይችሉም ብሎ በደንብ አክቶ ነግሯቸው፣ በደንብ አክቶ ይነግሯቸው። የታጠረ ቦታ ላይ በደንብ ያስረዷቸው። አክሱም ጽዮን እኮ መጎብኘት በአካል ያሳየ ሰው እዛው በደንብ አክቶ ያስረዱናል። ከውጭ እንኳን ራሱ ማለት ብናየው የበለጠ ግልጽ ይሆናል። መሰናክል እንዳይሆን በትህትና መመለስ ስላለብን ነው። የእውቀት ጉዳይ ሲሆነ በእውቀት ግን ጠፍቷል። እሳቱ የት እንደገባ አላወኩም። እዚህ ላይ ካለ አንድ ቁጥር ጻፍልኝ ወይ ደግሞ ሪኩዌስት ላክና አሁንም ስናብራራው ትክክል ሆኖ ካልገባ ድጋሚ አሁንም ጠይቅ። ድንገት ያልተብራራ ነገር ካለ ማለት ነው። እሱ ግን በቀጥታ ዲያቆን ዘማርያም በቀጥታ ምናልባት እኛ በቃ ዲና እያደረግንበት እንደው መስሎት ከሆነ ተጠራጥሮ ከሆነ እሑድ ሂድና ቄሶቹን አንደኛ ዝም ብሎ ይመልከት። እሱ ራሱ ሄዶ ቄሶቹን እዚህ ጋር የምትቀድሱበት መንበሩ ላይ ያስቀመጣችሁት የቃል ኪዳኑ ታቦት የኦሪቱ ነው ወይንስ በሁሉም አብያተ ክርስቲያናት የሚቀደስበት የአዲስ ኪዳን ታቦት ነው ብሎ ይጠይቅ። በቃ ይሄን ብቻ ከጠየቀ በቂ ነው። አይ እኛ በኦሪቱ ነው የምንሰዋ ካሉት ሌላ ጊዜ መጥቶ ይጠይቀናል። ሁለተኛ እንደዚያ ከተባለሽ ከጎረቤታችን ያሉት እነ ቅዱስ ያሬድ ቤተክርስቲያንስ በየትኛው ታቦት ነው የሚቀድሱት? ስለዚህ አሁን አክሱሟ በዚህ ከቀደሰች ያኛው ደግሞ በዚህ ከቀደሰ መቀደሻው የተለያየ ነው ማለት ነው። ታቦቱ ደግሞ የትኛው ይበልጣል ብሎ ራሱ ይጠይቅ እና ከዛ በኋላ መጥቶ ከኛ ጋር ማውራት ይችላል። አለበለዚያ ፖለቲካ ነው የሚሆነው። ጥሩ አይደለም። ቴንኪው። እሺ እግዚአብሔር ያክብርልን። እሺ ሌላ ሰው አለ? ማርያማዊት ሞዴሬተር ስለሰጥሽ ብፈልግ ሞዴሬተር ላይ አጣውሽ። ፎሎ ባክ መልሽ የልሻለሁ ግን አጣውሽ። ለዛ ነው እንጂ ሞዴሬተሮች ዛሬ የት እንደጠፉ እንጃ። አንድ መላኩ ብቻ መሰለኝ ያለው። ቴዲ ቅርታ እንግዲህ ቄስ ናት ብለዋል። አጉዥ የምሰኛቸው ሰዎች አሉ። ስልጣን ይሰጠኝ። አዎ እንዴ በደንብ ነው እንጂ አሉ በጣም ብዙ ሰዎች አሉ ነው። ዛሬ ነፃ ወጥተሻል እኮ ዛሬ። በነገራችን ምን አይታወቅም እኮ ከጎን ቄስ ከጎኑ ሌላ ሰው አስቀምጦስ ቢሆን እንዴ እንጠራጠር ካለ እኮ እንደዚህ መጠራጠር እንችላለን። አዎ እንደዛም ይሆናል። አንዱን በሽተኛ እያስወራችሁም ይሆናል እዛ ሐኪም ቤት። አይ ቀሲስ የተባለችው ቄስ ናት አይደለ? ስለዚህ ቀሲስ ባለቤታቸውን እንድታወራ እያረጓት ቢሆንስ? ቀሲስ አሜን አሜን ያርግልኝ። በቪዲዮ ስትወጭ ነው ወደፊት በደንብ ማውራት የምትችይው። ቴንኪው። እወጣለሁ ወደፊት ቀሲስ። እሺ ሌላ አለ? ሌላ ሰው ጥያቄ ያለው ትክክል አይደለም የሚል እሳቱ ካለ ቀድመ መግባት ትችላለህ። ሪኩዌስት መላክ ትችላለህ ካለ ውስጥ እንደዚህ ብናደርገው ጥሩ ነው። ሌላ ሰው ካለ ጥያቄ ያልተመለሰ ምናምን ሰው ካለ አንድ ሁለት ሰው እንቀበልና እንጨርስ። 11 ሰዓት የጀመርን ሰዎች እስከ 4 ሰዓት እስካሁን ድረስ ቆየን። አይገርምም? በጣም ቆየን። በጣም እሺ ጥሩ ነው። እስከ ክፍል 4 እኮ እስከ ክፍል 5 እኮ ተደርሷል እኮ። ቀላል ትምህርት አይደለም የተሰጠው። ስለዚህ የሚያካክስ ይሁን።
ይህንን ክፍል 5 ቆራርጦ ዩቱብ ላይ ማስቀመጥ ተገቢ ነው። ቆንጆ ትምህርት ነው። እሺ ኤፍቢ የሚለው ወጥቷል። እሺ ሌላ ካለ እስቲ ሌላ ሰው ላስገባሽ። ጥያቄ ያለው ሰው ብቻ እባካችሁ፣ ጥያቄ ያለው ሰው ብቻ የምትሰሙ ከሆነ ማለት ነው። ጥያቄ ያለው ሰው ብቻ። እሺ ማስተርፒስ እሺ ጤና ይስጥልኝ፣ ሰላም ብያለሁ።